አለቃ ትራስ 50 አለቃ ግዳይ የሚባሉ የመኮንን ደሞዝ የሚበሉ ነበር። ሚኪ ምሰማ ከሆነ ይሄን ምታቅ ከሆነ ታጋይ ከሆንክ እኔ ታጋይ ስለሆንኩ ነው የምነግርህ። ለአህያ ማረግ ሰጠው የሚሄዱ ሰዎች ነው ነበር ከጥላቸውና ከንቀታቸው። እንደዚህ አይነት ሰዎች ናቸው ዛሬ ምስኪኑ የማይገባው የትግራይ ህዝብ እነሱን ደግፎ የሚሄደው ያለ። ህወሓት ምንም አልጠቀመም፣ ለኢትዮጵያ ህዝብ አይጠቅምም፣ ለትግራይ ህዝብ አይጠቅምም ሚኪ ወንድሜ። ስለዚህ ያለ ምንድነው እውነተኛ ታጋዮች ካሉ በኢትዮጵያ አንድነት የሚያምኑ ካሉ የትግራይ ተወላጆች ካሉ ከፋኖም ጋር አላያንስ ማድረግ ይችላሉ። ከኦሮሞም ደግሞ ለኢትዮጵያ አንድነት የሚዋደቁ ካለ ከፋኖ ጋር አላያንስ ማድረግ ይችላል። የደቡብም እንደዚሁ። እንዲህ ሆነ ነው ሀገሪቱን ወደ አንድነት ማምጣት የምንችለው እንጂ ህወሓትን ታቅፈን እንዴት ነው ወደፊት በለው የምንለው? ህዝብን ያስጨረሰ ግጠሙን። ይሄ ባህላዊ ጨዋታችን ነው። ውጊያ እኮ ነው ያሉ በትግራይ ህዝብ ላይ እሳት የከተተ ይሄን አይዲዮሎጂን የሚደግፍ እውነት ጤንነቱ መመርመር አለበት። አብረን እንሰራለን አልከኝ እኮ ታዲያ ይሄን የሚሰራው ይኸውልህ እውነተኛ የትግራይ ተወላጆች ለኢትዮጵያ አንድነት የሚያስቡ ካሉ የህወሓትን አይዲዮሎጂ የማይፈልጉ ካሉ ይምጡ። ቴዲዬ ከህወሓትም እኮ አሉ ኢትዮጵያ ነው የሚወዱ ደጋፊዎች። በዚህ አንደራደረን በቃ እናንተ ካልተመቻችሁ እኛ ከዚህ አይዲዮሎጂ ጋር የቲፒኤልኤፍ ደጋፊዎች ኦኬ አብረን እንዘልቃለን ካሉ ምንድን ነው የምታደርገው? እስኪ ሚኪ ይመስክር። ሚኪ የህወሓትን አይዲዮሎጂ ትደግፋለህ? እስኪ ጠይቀው። እስኪ ነገረኝ እኮ ቅድም አለ እኮ የቲፒኤልኤፍ ደጋፊ ነው። በቃ ልዩነታችን አየው ከዚህ ነው። ይሄ ነው መተማመኛ የሌለው። ስለዚህ ያለንን ቻንስ ምንድነው? አማራ በክንዱም በጉልበቱም ወደፊት መድን ያለበትኝ ለኢትዮጵያ አንድነት የሚፈልጉ ሰዎች ካለ እነሱን አክሴፕት እያደረገ ወደፊት ነው መሄድ ያለበትኝ እንጂ እንደ ግመልሽን ወደኋላ መጓተት የለበትም እላለሁ። ለምን ብትል ወልቃይት የምትለው እንዳለ የቤጌ ምድር የአማራ በሰሜን ጎንደር መስተዳደር የሚስተዳደር የነበረ ቦታ ነው። እንቁ ኢትዮጵያውያኖችን እያፈናቀለ እያሳደደ ብቻውን ተቀምጦበትኝ የጎንደርን ህዝብ ሲያሰቃይበት የነበረ ነው። አልፎም የጎንደርን ጄኔሬተር ወስዶ ብዘት ላይ ነው የተከለው። ሚኪ እውነተኛ መረጃ ልሰጥ። ወራሪ ነህ፣ ወራ ያስከው መሬት ነው ትለቃለህ፣ ልቀቅ ነው የሚል ምንድነው መልስ? አንተ ደግሞ አልዘንታል አሊያንስ እንፈጥራለን ብለህ ሙጥኝ ብለሃል። ይሄን ኩና አስረዳኝ አልኩት። አሊያንሱ ምን አለ መሰለህ የጦር ወንጀለኞችን ለፍርድ የሚያቆም ከሆነ በኢትዮጵያ አንድነት የሚያምን ከሆነ ማንም ኢትዮጵያዊ በፈለገበት ቦታ ሰርቶ አምርቶ መኖር የሚችል ከሆነ ዩ ዌልካም። ከዛ ውጭ ግን ወልቃይት የኔ ነው ይሄ የኔ ነው የሚል ከሆነ የተቀመጠበትን መሬት ለራሱ ለመሆኑ ያሰጋዋል ነው የምልህ። ያለ ለመኖሩም ለህልውናውም ነው የምልህ። እውነት ነው የምልህ ቴዲዬ። ለምሳሌ እኔ ህወሓት ማላም ነው አንድ በጦር ግንባር በሰሜኑ እዝ በነበርኩበት ሰዓት አውቀዋለሁ። በውሸት ፕሮፓጋንዳ ንጹህ ኢትዮጵያውያን በባድመና በጾረና አስጨርሶናል ነው የምልህ። ወታደርን የጨረሰ እኮ መጀመሪያ ነው ከሰሜኑ ጦርነት። እኔ ጠይቁ ጥያቄ ይሄንን ነው። አሁን አንተ ንግግሩን ቶሎ እንትን ብለው አንተ ንግግር ይሄን እኮ ነው የምልህ። አሁን በንግግር ማለት ህወሓትን አላምነውም ማለት አላምነውም። በለሰ ደግሞ እንዲህ ካሉኝ ደግሞ አብሬ እሰራለሁ አምናቸዋለሁ ትላለህ። አይጋጭም ወይ? ሶሪ ካለ ምን ታደርጋለህ? ከሶሪ የበለጠ የጦር ወንጀለኛን ከሰጠህ ታምናለህ? ሶሪ የሚሉት ታምናለህ? የጦር ወንጀለኞችን ከሰጠህ ለፍርድ ካቆመ በተለይ በወልቃይት ያስጨፈጨፈውን ህዝብ 4 ኪሎ ከገባን በኋላ እናቀርባለን፣ ችግር የለውም። አሁን ለጊዜ ጥርጊያውን አመቻቹልን ቢል ኖ መጀመሪያ መሬት ላይ ነው ቤዝ ነው መፈራረም ያለብህ፣ ወረቀት ላይ ነው፣ ህግ ላይ ነው። ለመሰለ ከዚህ በፊት ይኸውልህ በሐሰት ፕሮፓጋንዳ ወስዶ ኤርትራን እንመልሳለን የራሳችን ማስተዳደር እናደርጋለን ብሎ ሰራዊቱን አስጨርሶታለኝ። ሰራዊቱን የበላው እኮ የዛን ሰዓት ነው መጀመሪያ። ከዛ ወጠን ነው እንደገና ወልቃይት የተቀመጠውን የህወሓትን ሰራዊት ወለቃ ላይ መሳሪያውን ያራገፍነን እንደ ጭነት አህያ ምን ሰደው የነበረ ህዝቡን ማንቃት የጀመረን ከዛ ላይ ነው። ፋኖ የተጀመረው የዛን ሰዓት ነው። እውነት ነገር ነው። ከመከላከያ መጠን ያቆም ነው። እዛ የፈለጉትን ወጣት እያፈኑ ይዘው መሄድ ጀመሩልን። እንዲያውም ጎንደር አልኩ ከ12 ሰዓት በኋላ የሰዓት እላፊ ተጥሎ የነበረ በእኛ ምክንያት ነው። ህወሓቶችን እያነቅልን በማውጣት ማለት ነው። እውነት ነገር ልንገርና ቴዲ ያ ሲሆን አሁን ህዝቡ ነቃ፣ መሬቱን ይዟለኝ። ማንም ኢትዮጵያዊ በፈለገ መኖር ይችላል። በአማራ መስተዳደር ያለው በአማራ መስተዳደር ነው። ይሄ ነው ዋናው ትልቁ ነገር። ለምን ብትል እንቁ ጓዶቼ ሙተዋለኝ። እንቁ ፋኖች ለኢትዮጵያ አንድነት የሚያምኑ እውነት ነው የምልህ። አልፎም እንኳን ሱዳን እኮ መጥቶ እኮ ድስ ምናምን ይሰራል እኮ ጎንደር ላይ እንኳን የትግራይ ወንድሞቻችን መጥተው ለመስራት ቀርቶን። እሺ አሁን የፌዴራል መንግስት አንድ ቀን ከለላውን ቢያነሳልህ ቲፒኤልኤፎች ትቋቋማቸዋለህ? ለኮሎኔል ደመቀ ዘውዱና ለሸተ ደምለው ወይም ደግሞ ለውልቃይት ዘብ ተብሎ የፌዴራል መንግስት
የሀገር መከላከያ ሰራዊቱን እንደ ባካፕ ሰፖርት ባረጋቸው ቲፒኤልኤፎች ቢመጡ ታቆማቸዋል? እንኳን እነሱን ቀርቶ ኤርትራ ማቆም እንችላለን ነው የምልህ እኮ። አማራ አንድነቱን ከጠበቀ እንኳን ይሄ ሌላ የሚገድበው የለም ነው የምልህ ያለ። ይሄ እኮ ፖለቲካ እየሰራብን ያለ ወልቃይት ሊወስድብህ ነው እንዲህ ነው እያለ እኮ ብዙ እየሰራ ያለ እኮ የሌባ መንግስት እኮ ነው የብልጽግናው እንጂ የአማራ ታጋይ እውነት ነው። ሰርግ ማለት ነው ለእኛ ጦርነት ነገር እኮ ቴድዬ በባድመ በጾረና እያንዳንዱን በዛላምበሳ ያለው ምሽግ ሰባሪው እኮ አማራው እኮ ነው። እውነቱን ነገር ተመለሰ ብለን ነው በግድ የተመለስን ነው የምልህ ያለ እኮ። ባንዲራዋን ሰንደቅ ዓላማዋን የተከልነን የኢትዮጵያን ባንዲራ ድል እስካደረግንበት ነው። እንዲያውም አፄ ምኒልክ እስከ መረብ ወንዝ ነው ባንዲራቸውን የተከሉት አይደል? እኛ አልፈን ነው የተከልነው ኤርትራ ምድር ላይ። አሁን አንድ የተዘበራረቀ ነገር አለ። ይሄ ትውልድ አብዛኛው የተጨበረበረው ነገር አለ። አምታታው በከተማ የሆነበት ግራ የገባው ተደበስብሶ የሚያልፍ ነገር አለ። መሬት ላይ ያለው ስለማያውቁት እኮ ነው ቴዲ። ተዘበራርቆ የተቀመጠ ነገር አለ። ይሄ ይፍታታል። አንተ ብቻ ሳይሆን ለሚያደምጡም ነው። አሁን ባልከኝ መሰረት በተቻለ መጠን በቀላል ቋንቋ ለመጠቀም ሞክራለሁ። አሁን ባልከኝ መሰረት ከቲፒኤልኤፍ ጋር ወይም ከደብረ ጽዮን ኃይል ጋር ማያስማማቸው የወልቃይት የመሬት ጉዳይ ነው። አንተ በአንተ ትንታኔ መሬቱ የኛ ነው፣ የኛ መሆኑ ከተቀበሉ በሌሎች ጉዳዮች ላይ ልንነጋገር እንችላለን ትላለህ። ይሄን ሰማይና ምድር ቢያልፍ አይቀበሉም። እኔ ልንገርህ። እሺ አሁን በመሬት ጉዳይ ከነሱ ጋር ልዩነት አለ። ያስከውን መሬት ደግሞ እነሱ እንዳይነጥቁብህ እየደገፈ ያለው የፌዴራል መንግስቱ አለ። የወልቃይት ጸብ ብሎ በጀት የሚመደብልህ ወታደር የሚያሰለጥልልህ ወታደር የሚሰጥህ። በመሬት ጉዳይ ከቲፒኤልኤፍ ጋር አልተስማማህም። ዞረ ደግሞ ይሄን እንደ አይኔ ብሌን ጠበቀዋለሁ የምትለውን መሬት ደግሞ የሚጠበቅልን አካል ደግሞ ከስር መሰረቱ መንግለን እንጣለው ትላለህ። ቅደም ተከተሉ የትኛው ነው? ገብቶሃል እያደረክ ያለው ትግል? አዎ ቅድሚያ ምን አለ መሰለህ ህዝብ ነው ለመሰለህ። የቲፒኤልኤፍ ደጋፊዎች በግልጽ ይነግሩሃል። አድበሰብሱ ወራሪ ነህ፣ ወረክ የያዝከው መሬት ለቀህ ውጣ ይሏል ቃል በቃል። ለቀህ እንዳትወጣ ደግሞ እዚህ ጋር እሸተ ደምለውና ደመቀ ዘውዱ ኮሎኔል ደመቀ ዘውዱ በፌዴራል መንግስቱ የተደገፉ ከነሱ እየተከላከሉ ነው። አሁን ከነሱ የምጠብቀውን መሬት እየተከላከለ ያለህን የፌዴራል መንግስት ኑ አብረን እንጣል፣ መሬቴን ግን አትፈልጉ ትላችኋለሁ። እነሱ የሚመጡት ይኸውልህ ገብረ እግዚአብሔር የተባለ ስፖክስ ፐርሰናቸው ቃል በቃል ምን አለ መሰለህ፣ ከፌዴራል መንግስት ጋር ከተዋጋን የምንዋጋው በሁለት ምክንያቶች ነው። አንደኛ ወራሪዎች ወረው የያዙብንን መሬት በሰላማዊ መንገድ ካስመለሱልን ኦኬ፣ ተፈናቃዮችን ከመለሰልን ኦኬ። በሰላማዊ መንገድ ካላስመለሰም ኦኬ። እኛ ያንን ለማስለቀቅ ዜጎቻችን ወደ ተፈናቀሉበት ሕጸጽ መጠለያ ጣቢያ ላይ ያሉትን ለመመለስ መታኮሳችን አይቀርም ማለት። አንተ መሬቱን ፈልጋለሁ ትላለህ፣ እነሱ መሬቱን ሊያስለቅቁ ይመጣሉ። መሬትን እንዳትለቅ የደገፈን አካል ደግሞ ኑ አብረን እንውጋ ትላለህ። እስኪ ቀደም ተከተሉን ተዘበራርቆ የተቀመጠውን ነገር እስኪ ያስተካክልልኝ። አይጋጭም ወይ? መጋጨት ብቻ አይደለም ትርምስምስ ወጣ ነገር ነው። እንዴት ነው የምታስታርቀው? እኔ ጥያቄ ይህን ማስታርቀው ጉዳይ በምን መሰለ፣ ለእኔ ሁለቱም ጠላቶቼ ናቸው። መጀመሪያውን ስነግርህ ወደ ማስታረቅ ቦታ ስሄድ ግን ህወሓት በእኛ መሬት ላይ የሚያምን ከሆነ ለኢትዮጵያ ህዝብ ደግሞ ጥሩ ፖዘቲቭ ማይንድ ካለው የኢትዮጵያን ህዝብ በሰላም የሚያኖር ትግራይ ውስጥ ገብተው ሰርተው አምርተው የሚኖሩ ከሆነ እኔነት ከሌለበተኝ ይህን አደርጋለሁ ካለ በራያና በወልቃይት ያለውን ጉዳይ ካመነ ምንም ችግር የለውም። መንግስት ግን ምን አለ መሰለ ለራሱ ፖለቲካ የተጠቀመበት መንገድ ነው። ወልቃይትን ይጀላለሁ፣ እኔን ደግፈኝ፣ እንዲህ በለኝ እያለ ነው ያለ። ከዛ ይልቅ ከትግራይ ወንድሞቻችን አሊያንስ ማድረጉ ለኛ ትልቅ ነገር ነው ለወደፊት። ለምሳሌ በኢትዮጵያ አንድነት ያለ ትግራይ ኢትዮጵያዊነት የለም፣ ያለ አማራ ኢትዮጵያዊነት የለም፣ ያለ ኦሮሞም ኢትዮጵያዊነት የለም። እውነት ነገር ነገር ቴዲዬ የኢትዮጵያ ህዝብ ዋጋ የከፈለበት በሰሜኑ ግንባር ነው።
ሁልጊዜ ጦርነት የሚነሳው በዛ ቦታ ነው። በዛ ያለውን ሶሉሽን ምንፈታው ህዝቡን ተው። ህዝቡ ካሁን የሚቀመቀመው ወደ ሶሉሽኑ ልምጣለን። ህዝቡ የትግራይ ህዝብና የአማራ ህዝብ ችግር የለበትም። የሚቀመቀመው እየቀመቀመ ነው። ጌም እየተጫወተ ነው። ማጅራት አብሮ ማጅራት እየመታ ነው። ዛሬ ናይት ክለብ ብትሄድ በአንድ ሙዚቃ ተቃቅፎ የጨፈረው ነው። ህዝቡን ተው። ወዝን ሚሊታንት ግሩፕ በእናንተ በፖለቲከኞች ወይም ደግሞ በኤሊቶች መካከል ያለ መሳሳብ አለ። ያን እንዴት ነው የምታስታርቀው? እንዳልማሳርቀው ይኸውልህ የታሪክ ማህደር አለ። ስናስተዳድርበት የነበረን በዛ የሚያምን ከሆነ በአፄ ዮሐንስም ዘመንም ጀምረ ብትመጣ በምኒልክም ስትመጣ የአማራ መስተዳደር እስከ ተከዜ ላይ ነው። ስለዚህ እሱን ጨርሶ ተስማምቶ መምጣት አይቀልም። አዎ እሱን እስማማለሁ ካለ ምንም ችግር የለብንም። ቦታው ክፍት ነው። ስራ ጨርሶ አጽድቶ መምጣት አይቀልም ካለ አንሱ በፊት እሱን ሳትጨርስ እንዴት ነው አሊያንስ የምትፈጥረው? መጀመሪያ የውስጥ ስምምነት አለ ብያለሁ እኮ። የውስጥ ስምምነት መጀመሪያ ሶሪ ብሎ የሚመጣ ከሆነ አልኩ እኮ መጀመሪያ ካደመጥከኝ ማለት ነው ቴዲዬ። ሶሪ ብሎ የሚመጣበት የጦር ወንጀለኞችን ለፍርድ የሚያቆም ከሆነ በፖለቲካም እንደገና ደግሞ በስንቅም በኩል በጦር መሳሪያም በዚህ አይነት ነገሮች ተስማምቶ የአማራን አይዲዮሎጂ ይደግፋል ብሎ ከመጣ ዩ ዌልካም ብየዋለሁ። የአማራን አይዲዮሎጂ አልደግፍም ካለ ግን አሁንም እንደ ግብፅ ነው ማየው። ምንድነው የእናንተ አይዲዮሎጂ? ምንድነው የአማራ አይዲዮሎጂ? በአንድነት የሚያምን ነው። በኢትዮጵያ አንድነት፣ በእኩልነት። አንድነት ማለት ምን ማለት ነው? ማንም ኢትዮጵያዊ በፈለገበት ቦታ በነፃነት እንዲሰራ ለህዝብ የሚያዝን አንተ አልጋውን ጥሎ የሚያስተኛ ህዝብ እኮ ነው አማራ። እውነትን መልት ሄድያ አንተ እዛ ቦታ እንኳን አንተ አልኩ ሱዳኒው መጡ አልኩ እዛ አማራ ክልል ድስ ሰርቶ ምን ሰርቶ ከእናቱ ልጅ የበለጠ ለሰው ነው የሚያዝን። እሱን እናውቃለን። ነጋሪ ያስፈልገኝም እኮ እሱን እናውቃለን። ይሄን የሚያደርግ ህዝብ ነው የሚፈልገው ነው ማለት ያለ። ይሄን የሚያደርግ አሁንም ህዝባችን እኮ አሁንም ህዝባችን ቁጥሩ ይነስ እንጂ አንዱ ቦታ እኮ ተበታትኖ እኮ እየሰራ ነው ያለው እኮ። የህዝባችን ታጋዮች እኮ ይሄን ነው የሚፈልጉት። አሁን ህዝቡ ትላንት የሌለ ያላደረገው ነገር ዛሬ የምታደርግለት ነገር የለም። አሁን እንደውም የብሔር ፖለቲከኞች እናንተ እየቆሰቆሳችሁ እርስ በርስ የተጋጩ ከዚህ ይፈናቀላሉ እንጂ ተጋብቶ የሚኖረው ተጋብቶ ነው እየኖረ ያለው። ገጠር ውስጥ ሸቀጥ ከፍቶ የሚሰራ አለ፣ ልዋጭም እያለ የመንግስት ቢሮም ተቀጥሮ የሚሰራ አለ። አዲስ ነገር አለ። አሁን እናንተ አይዲዮሎጂያችሁ ምንድን ነው? ለማሳካት የምትታገሉለት አይዲዮሎጂያችሁ ምንድን ነው? አሁን ይሄ የህዝብ ለህዝብ ግንኙነቱን እሱን ተውና ኮንክሪት የሆነው የመታገያ አጀንዳችሁ 1 2 3 4 ብላችሁ ለማስፈጸም የምትታገሉ አንደኛው ህዝባችን በሰላም እንዲኖር ነው። እየተፈናቀለ አገር አይደለም አንተ ጥገኛ እየተባለ የሚሄደውን ንግግር ለማስቆም ነው አንደኛው። ሁለተኛው ደረጃ ደግሞ ስታየው ቴዲዬ የሚመጡት የሚገዙት ወላ ንቀት አለባቸው ለአማራ ህዝባዊ ትግል፣ ለአማራ ህዝብም ለታጋዩም ጭምርት ለህዝቡም ጭምርት። ከታጋዮች ጀምረ ያለው ከማረግ አንስቶ ለአህያ ማረግ ይቀላል የሚሉ ፈላስፎች ናቸው የነበሩነን። እነሱ ናቸው ለ27 ዓመት ትጥቅ ትግል ይዘው የነበሩት። የአማራ ትግል ዋናው ሰርቼ ልብላበተኝ በሰላም ልኑር ነው። አላኖርህም እያለ እየመጣ የሚዳፍቅበትን ኃይል ማስቆም ነው ትልቁ ነገር፣ መግታት ነው። ይሄን አንዴ ቃል ኦኬ። ስለዚህ ደግሞ የአማራን ህዝባዊ ትግል እውነተኛ ትግል የምትደግፉ ካላችሁ በዚሁ ጥሪ ነው ማድረግላችሁ። የደቡብ ልጆች የኦሮሞ ልጆች ካላችሁ ከፋኖ ጋር አላያንስ ማድረግ ትችላላችሁ። አማራ ሰው ይፈልጋል እኮ እሱን እኮ ነው የምልህ። አሁን አላያንስ ጥሪ ከማቅረብ በፊት ከየት ወዴት ነው የምትሄደው? ምንድነው አላያንስ? ከሀገሪቱ ምሰሶ ለስልጤው፣ ለጉራጌው፣ ለሲዳማው፣ ለወላይታው፣ ለከምባታው፣ ለሀዲያው፣ ለኦሮሞ አብረን እንስራ እንተባበር ስትላቸው ምንድነው የምትሰጣቸው? ምንድነው የምትነግራቸው? በእጅ ያለው ነገር ምንድነው? በእጅ ያለው ነገር ትልቁ እውነተኛ ሰላም፣ እውነተኛ እኩልነት፣ እውነተኛ መተማመን። ይሄ ነው የፋኖ ዓላማው ትልቁ ነገር። እውነተኝነትን በተመረከዘ ውሸትን አያቅም። እውነት ነገር ነው የምነግርህ። የጠራን ንግግር ነው ብለህ ታስባለህ? እውነተኛ ሰላም ስትል እውነት አንጻራዊ ነው። ለአንተ እውነት የሆነው ለሌላ ውሸት ሊሆን ይችላል። ምን ማለት ነው እውነተኛ ሰላም ማለት? እውነተኛ ሰላም ማለት ተማምነህ የምትሄድበት እውነተኝነት እረፍት የሚሰጥ። አንተ ሰላም የምትለው ለስልጤው ሰላም ለእኔ ሰላም አይደለም ቢልስ? እሱን በዲስከሽን እንተማመናለን። ስለዚህ ሰላም ከራስ አኳያ ነው የምታየው ማለት ነው። እውነት ነው። እኔ ሰላም ሲሆን ነው ሌላው ሰላም የሚሆነው። እኔ ሰላም ካለው ከታወቅኩኝ እኔ በሰላም ሰላም የለኝም ማለት ነው። መጀመሪያ የራሴን ሰላም ነው። አማራ የራሱን ሰላም መጀመሪያ ያገኝ፣ ያን ሰላም ደግሞ ለወንድሞቹ ይስጥ ነው።
የተጻፈ ነገር ፖለቲካ ከኤ ተነስተ ወደ ዜድ ህዝቡን እንዴት ትወስዳለን? ስልጤውን እንዴት አለው? ስልጤ፣ ጉራጌ ምናምን ሌሎችን ተዋቸው አሉ አብሮኝ የታገሉ እዚህ ኦፕሬተር ይሰማሃለኝ እዚህ በምታረገው ትግል ራሱ ሌላውን ተው በምታረገው ትግል ራሱ አማራውን ማሳመን ይችላል። በጣም እንጂ መጀመሪያ እርግጠኛ ነኝ። ለምን መሰለ አሁን አንተው ተናገርከው ንግግር ሁሉ አማራዎቹ ሊስማማሉ። ወዶም ተገዶም ይስማማል። ወዶም ተገዶም ነው የምነግርህ። ወዶም ተገዶ ኦኬ ወዶን ተቀብያለሁ። ተገዶ ግን አልገባኝም። ምን የሚያስገድድ ነገር ከዚህ ውጭ መኖር አይችልም ማለት ነው። ሰላምን የማይፈልግ ካለ ማይስማሙ ብዙ ነጥቦች አሉ። አሁን እኔ እንኳን ማውቃቸው ማይስማሙ አይንን ላፈር የሚያሰኝ ብዙ ነገሮች የተናገርካቸው አሉ። እነሱ ከመንግስት ባጀት የሚበሉ ናቸው። እውነት ነገር ልንገር ቴዲዬ፣ ከመንግስትም ከህዋትም ግቦ የሚበሉ ናቸው። ህዝብ እንኩላሊት አውጦ የሚሸጡ ሌቦች እኮ አሉ። ሁሉ የጠራ ነው ብያለሁ። ያንተን ሀሳብ ካልተቀበሉ አውቶማቲካሊ ከመንግስት በጀት የሚበሉ ይሆናሉ። ታዲያ ሰላምን የማይቀበል አማራ ካለ ከመንግስት ባጀት የሚበላ ነው፣ ሌባ ነው ነው የምለው። አላምነውም። አንድ ስማማም ያላችሁ በሙሉ ከመንግስት በጀት የምትበሉ ናችሁ ተብላችኋል። እያየ ገባበት። እሺ አቤልን ከልብ እናመሰግናለን። ይወዳለሁ። አመሰግናለሁ። አቤላ ወደ ሚክሻ 77 ደቂቃ አለ። 6 ደቂቃ ስልክ ገብቶበታል መሰለኝ። እሺ 1 ደቂቃ እንጠብቀዋለን። እድሉን ሳይጠቀም እንዳይወጣ ሌሎች ስለተጠቀሙ ሚኪ 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 እሺ ምን ማድረግ አልችልም። እኔ መተኛ ይደርሷል። ክብራትና ክብራን እንግዲህ እንደሰማቻችሁ ናቸው። በሀገራችን ጉዳይ በተፈጠረ እዚህ ጋር ያላችሁ በሚያናደው ተናድዳላችሁ። ኮመንት እየሰጣችሁ ነው፣ እያዩዋችሁ ነው። እዚህ ጋር ያላችሁት እንግዲህ እየሰማችሁ ነው። አንድ ችግር አለ እኛ ሀገር ላይ። ምን አለ መሰላችሁ? እናንተ የምትናገሩት ንግግር ተቀባይነት ካላገኘ የእናንተን ሀሳብ የሚቃወመውን አውቶማቲካሊ ስም የመለጠፍ ነገር አለ። ለምሳሌ አሁን የአማራ ልጆች ያገብታችሁ እያወሩ ነው ልበል። ለምሳሌ የፋኖ ደጋፊዎች ጋር የሆነ አንዱ ይነሳል፣ ሀሳብ ያመነጫል። ችግራችን ይሄ ነው፣ ከዚህ ከገባንበት ችግር የምንወጣው በዚህ ነው ምናምን ብሎ ይናገራል። ኦኬ ቀጥሎ ደግሞ እድል ያገኛል። አንተ ባልከው መንገድ አይመስለኝም ከችግር የምንወጣው፣ ችግራችንም አንተ ያልካቸው አይደሉም ሌሎች ናቸው ምናምን ብሎ ከተናገረ የመጀመሪያው ተናጋሪው ከሁለተኛ ተናጋሪው እሱ የተናገረውን ካልደገፈው አውቶማቲካሊ ስም ይለጠፍበታል። ብአዴን ነው ይባላል። ብአዴን ዋናው ብአዴን ተከፋይ ነው እኮ ምናምን። ይሄ ሁሉም ጋር አለ። እኛ ሀገር እንደዚህ አይነት ቲፒኤልኤፍ ጋር ብትሄዱም አሉ፣ ኦነግ ጋር ብትሄዳል፣ ሁሉም ጋር አለ። እንዴት ሊስተካከል እንደሚችል አላውቅም። ከዚህ ሁሉ የምንወጣው ፖለቲካ ወደ ሀሳብ ሲመጣ ነው። ብአዴን ነህ የምትለው ሰውዬ ራሱ ሰዎችን ብአዴን ነህ ብለህ ለማሸማቀቅ የምጥር ሰውዬ ራሱ በሌሎች ዘንድ አንተን ብአዴን ነህ። ገብቷችኋል? የሀሳብ ልዩነት መኖር እንዳለበት ካልተቀበላችሁ እናንተ ራሱ ሰው ለማሸማቀቅ የምትሄዱ ሰዎች በሌሎች ዘንድ ትሸማቀቃላችሁ። አሁን ገብቷችኋል? ነግሬ ሀሳብ ፈጭታችሁ ተከራክራችሁ ምናምን በሰላማዊ መንገድ ተጨባብጠን መለያየት መልመድ አለብን ለማለት ያህል ነው አይደል? እንደዛ ነው መሆን ያለበት። ከዛ ባሻገር አድቮኬሲውን ሰርታችሁ ነፃ እናወጣለን የምትሉትን ህዝብ አሳምናችሁ ነው እንዴ። አሁን አንዳንድ ተንታኞች እኮ ህዝቡን እየወቀሱት እኮ ነው። ህዝቡን እየሰማችሁ ነው። ህዝቡን በድፍረት እየተናገሩ እኮ ነው። ይሄ ከሃዲ ህዝብ የሚል ተንታኝ አይቻሉ። ህዝብ ነፃ እናወጣለን የሚለውን ህዝብ ሳያስፈቅደው ተነስቶ ህዝቡ እንደፈለገው ስላልተነሳለት ግለሰቡ ህዝቡ እንደከዳው የሚቆጥርበት ዘመን ላይ ደርሰናል። አንድ ግለሰብ የሚናገረውን ነገር ህዝብ አልተቀበለኝም ካለ ህዝብ እንደ ከጂ የሚቆጠርበት ደረጃ ላይ ደርሰናል እና ይሄ መስተካከል አለበት የሚል እምነት አለኝ። ለማንኛውም የሀሳብ ልዩነት ለዘላለም ይኖር። ሁላችንም የአንድ ሀገር ሰዎች ነን። ነገ ከነገ ወዲያ ከሰዓታት በኋላ የፈረንሳይና የሞሮኮ ጨዋታ ይደረጋል። እሱን ካየሁኝ በኋላ በማህበራዊና በፖለቲካዊ ነክ ጉዳዮች እንመጣለን። ሚስት ያላችሁ ከሚስቶቻችሁ ጋር መተኛትን፣ ሚስት ያላችሁ ፕሊስ ከሚስቶቻችሁ ጋር ተኙ።
ባል ያላችሁ ከባሎቻችሁ ጋር እንደዚሁ ተኙ። ያላገባችሁ ካላችሁ ጸልዩ። ማስለቀቅ አለባችሁ። ፍሬንድ አሁን ካላስለቀቅ ሚስትህ የሆነ ቦታ ተይዛለች። ይህ ሁልጊዜ የምናገረው ነገር ነው። መተናነቅ አለብን። ማታገቡም ካላችሁ ዝም ብላችሁ አፍናችሁ ያላችሁ። አንዳንዱ እኮ አፍኖ ይዟል፣ ለአገባሽ ማለት ነው። አፍኖ ይዞሻል። እናትዬ አንተ ማታገባት ከሆነ ልቀቅ። ባሏ የሆነ ቦታ እየጠበቀ ነው። እናት አንቺ ማታገቢው ከሆነ የሰው ባል አፍነሽ አትያዥ ፕሊስ፣ ልቀቂ። እንዲለቀቅ ደግሞ እናንተ ባሎቻችሁ የተያዘባችሁ፣ ሚስቶቻችሁ የተያዘባችሁ ካላችሁ በርከክ ብላችሁ ጸልዩ። መጸለይ ያለባችሁ ባሌ ሆይ ይህን ያለው፣ ሚስቴ ሆይ ይህን ያለሽው ምናምን ብላችሁ መጸለይ ያለባችሁ። ይሄን ለማለት ያህል ነው። በተረፈ ያገባችሁም ያላገባችሁ ትዳር ለማስለቀቅ ሚስት ለማስለቀቅ ባል ለማስለቀቅ በርከክ ብላችሁ ያላችሁ በሙሉ ንፋሱ ያመጣውን ወሬ ወደ እናንተ አምጥቻለሁ። ከማህበራዊ ጉዳይ እስከ ፖለቲካዊ ነክ ጉዳዮች በተቻላችሁ መጠን እንድትሰሙ አድርጌ ያለው ከቴዲ አናት ላይ በመውረድ ትተባበሩኝ ያላችሁ። ምንም ላደርግልህ የምችለው ነገር የለም። ሀገራችን እንወዳለን። ኢትዮጵያ ጠላቶቿ ሁሉ ድምጥማጣቸው የሚጠፉበት እንዲሆን ነው የምፈልገው። በተረፈ በሀገር ውስጥ በሚነሱ ፖለቲካዊነት ጉዳዮች ተለያየን ማለት በሀገራችን ጉዳይ ተለያይተናል ማለት አይደለም። ከሰዓታት በኋላ እንገናኛለን። የዚህ ፕሮግራም ስፖንሰር ቴዲ አዋሳ ከኦልስታር ድራይቪንግ ስኩል ጋር በመተባበር ቶሮንቶ ካናዳ ቶሮንቶ ውስጥ የመንጃ ፈቃድ ባለቤት እናደርጋቸዋለን። ካናዳ ለመምጣት መንገድ ላይ ያላችሁ መዳረሻችሁ ቶሮንቶ ከሆነ እኛ ጋር መደወል ነው። አትወዛገቡ። ካናዳ ውስጥ መንጃ ፈቃድ ያስኪያሽ ማለት የመጀመሪያ ዲግሪ ነው። በቃ አለቀ። ይህን ለማድረግ መንገዶችን እናሳያችኋለን። ከፈለግን ኢንክላስ ትሬኒንግ እንሰጣችኋለን። ከፈለግን ደግሞ ገዛያን ስትጨርሱ ኢንካር ትሬኒንግ ይሰጣችኋል። ፐርፌክት አሽከርካሪ ትሆናላችሁ። ፐርፌክት ድራይቨር ትሆናላችሁ። ይሄ ከፖሊስ ቅጣት ህግ መጣስ ምናምን የሌለበት ማለት ነው። ያን እናደርግላችኋለን። በማንኛውም ሰዓት ለማሽከርከር ፍላጎት ሲኖራችሁ መንጃ ፈቃድ ለመያዝ ሬዲ ስትሆኑ ደወል አድርጉ ለማለት ያን ነው። አንዳንድ ጥያቄዎች እዚህ ጋር እያየሁኝ ነው። ቴዲ ፋሲካ እኮ ከአንተ ፍቅር ይዟታል። መልሻለሁ፣ ቅድም መልሻለሁ። ጥያቄሽን ሰምቻለሁ። እናትዬ በጣም አደንቀሻለሁ። በጣም የተመቸሽኝ ብያታለሁ። ፊልተር ሜካፕ የፈረስ ጭራ አድርገው ተኳኩለው አየር ላይ ሌላ መሬት ላይ ሌላ ከሆኑ ሴቶች በሙሉ የተለየሽ ነሽ ብያታለሁ። አድንቄያታለሁ። ራሷ መስላ የመጣች ሴት ናት። ጥያቄሽን ግን እያጤን ነው ላስብበት ብሏል ብሏት ላስብበት ብሎሻል አሏት በሉልኝ። እና ጥያቄውን በድፍረት ነው የጠየቀችኝ። በድፍረት እና ጥያቄውን ተቀብለናል። ላስብበት፣ ምላሹን በቅርብ እናሳውቃለን ብሏል በሉልኝ። ይህን በሉልኝ። ዓላማ አለኝ። ዓላማዬን እያስኬድኩ ጎን ለጎን የቀረበልኝ ጥያቄ ደግሞ ላጤ ነው ብሏል በሉልኝ። እሺ፣ ከልብ ነው ማመሰግነው። ክብራትና ክብራን፣ እግዚአብሔር ከክፉ ይጠብቃችሁ። ጤና ይስጥልኝ። ኦሮሚያ፣ ደቡብ፣ ሶማሊያ ያለው አማራ ሰላም አለ። ቃል በቃል ይህንን ከሁለት ወር በፊት ብለናል። እዚህ ውሸት ከሆነ ውሸት ነው ብላችሁ መከራከር አለባችሁ። የአምታታው በከተማ ዝም ብሎ የማታ ሁለተኛ ክፍል ያቋረጡ ምስኪኖች ምናምን ማደናበር ምናምን አይደለም። ኖ ሪል የሆኑ ፖለቲከኞች ያደምጧቸዋል። እዚህ ትክክለኛ ፖለቲካ የሙሉ ጊዜያቸው የሙሉ ጊዜ ስራቸው የሆኑ ሰዎች ያደምጧቸዋል። ውሸት ነው እንዴት ነው? እና ተናገሩ። እዚህ ጋር እድል ሰጣችኋል። ጠቅላይ ሚኒስትሩ የሚናገረው አማራ ክልል ላይ ካሉ የአማራ ብሔር ተወላጆች በአሁን ሰዓት ይልቅ ከአማራ ክልል ውጭ ያሉ የአማራ ብሔር ተወላጆች ዛሬ ሰላም አላቸው ይላሉ። ይሄ ንግግር ውሸት ነው እውነት ነው? ውሸት ነው እውነት ነው? ዛሬ ትግራይ ክልል ካሉ የትግራይ ብሔር ተወላጆች ይልቅ ከትግራይ ክልል ውጭ ያሉ ወይም የሚኖሩ የትግራይ ብሔር ተወላጆች ይብዛም ይነስም በሰላም እየኖሩ ነው ይላሉ። እውነት ነው ውሸት ነው? ትግራዋይ ሐዋሳ ላይ የሉም? ትግራዋይ ጎንደር ላይ፣ ትግራዋይ ኦሮሚያ ክልል፣ ትግራዋይ አዲስ አበባ ውስጥ
ኦኬ ባሉበት አካባቢ የህልውና አደጋ አለባቸው። እስኪ ሐዋሳ ላይ ከሚኖረው ትግራይ ክልል ከሚኖረው ትግራዋይ በአሁን ሰዓት የትኛው ነው የከፋ ችግር ውስጥ ያለው? እነዚህ እንታገላለን የሚሉ ኃይሎች ያሉበት አካባቢ የበለጠ ፍራቻ፣ የበለጠ ግድያ፣ የበለጠ ዘረፋና መታገዶች አሉ። ኦሮሚያ አካባቢ ታጣቂዎች በኔ መረዳት ደርግን ለመጣል ከተሰበሰቡበት ጊዜ ጀምሮ 3-4 ይሆናሉ። ትክክለኛ የህዝቡ ችግር ይሄ ነው፣ በዚህ መንገድ እንታገላለን፣ ታግለን ለማታገል ይሄን እናደርጋለን፣ ይሄን እናስመልሳለን ብለው በዛ መስፈርት አይደለም የሚታገሉት። ለምሳሌ ደርግን ለመጣል ንጉሱን መጀመሪያ ሲቃወሙ የነበሩ ሰዎች ነበሩ። የደርግ ሰዎች ንጉሱን ተቃወሙ። አፄ ኃይለ ሥላሴን መሬት ላራሹ ላንድ ቱ ዘቲለር የምታውቁት ነው። የነጥላውን ግዛውን የቃስ ዩኒቨርሲቲ እንቅስቃሴ የምታውቁት ነው። ንጉሱ ከወረዱ በኋላ አፄ ኃይለ ሥላሴ ከወረዱ በኋላ ደርጎች መጡ። የመሬት ጥያቄን መለሱ። የመጀመሪያው በኢትዮጵያ ታሪክ የመጀመሪያው የሪፐብሊክ ስርዓት ውስጥ ገባ። ከዛ በኋላ የተፈጠሩ ታጣቂ ኃይሎች የመሬት ጥያቄ በአግባቡ አልተመለሰም ብለው ጫካ ገቡ። ዝም ብለው ማለት ነው። የመሬት ጥያቄ እኮ ተመልሷል ሲባል በአግባቡ አልተመለሰም በሚል ማለት ነው። ኦኬ አሁን ታጣቂ ኃይሎች ባሉበት አካባቢ ላይ ይውላችሁ የታጣቂ ባህሪ ራሱ ንጹሃን ዜጎች ላይ በተለያዩ መንገዶች የግድ ድራማ መስራትም አለባቸው። ሊጠይቅ ይችላል። የወጣበትን ማህበረሰብ ማስገደል ካለብህ ሰይጣናዊ ድርጊት ልታረግ ትችላለህ። አንዳንዴ ህዝብ አልነሳ ካለ እንዲነሳሳል ብዙ አይነት ድራማ ልትሰራ ትችላለህ። ኦኬ ሁሉን ነገር እንለፈው። ሁላችሁም ኮዝ የላችሁም እያልኩኝ አይደለም። ለምሳሌ በተደጋጋሚ ስናገር እንደምታውቁት ኮዝ አላችሁ፣ ኮዝ ያላችሁ አላችሁ። እኔ መስማማበት አለ። ለምሳሌ ኮዝ አላችሁ ብዬ ማምነዋለሁ። አሁን እያደረጋችሁ ያላችሁ ትግል ግን እናንተ የገባችሁ ወይም ትግልን የምትደግፉ ወይም ደግሞ ታጣቂ ቡድኑ ወይም ነፃ ያወጣናል ብላችሁ የምታስቡትን ስብስብ የምትደግፉ ሰዎች የደጋፊዎቹ ቁጥርና ነፃ እናወጣለን የምትሉት ህዝብ ቁጥር ካልተጣጣመ something wrong ማለት ነው። ምን ማለት ነው? ነፃ እናወጣለን የምትሉት ህዝብ ስለምታደርጉት ትግል ሊገባው ይገባል። አዎ በእውነትም ይሄ የኔ ችግር ነው፣ ትክክል ነው ሊልህ እኮ ይገባል። አንዳንዶቻችሁ የምታደርጉትን ትግል ነፃ እናወጣለን የምትሉት ህዝብ አያውቀውም ወይ ማስረዳት ስላልቻላችሁ ነው፣ ወይ ፕሮፓጋንዳ በአግባቡ መስራት ስላልቻላችሁ ነው። ካልሆነ እንደምን ይሄ ነፃ እናወጣለን የምትሉት ህዝብ ከእናንተ ጋር በነቂስ ወጥቶ መሰለፍ ከበደው አቃተው? ኦኬ እንዴ ነፃ አወጣለሁ ካልከኝ ለኔ ኢኮኖሚ ታገለው ብዬ እንዴት ነው ከአንተ ጋር መሰለፍ የከበደኝ? እንዴት ነው እኔን ማሳመን የከበደኝ? አንዳንዶቻችሁ ቴዲ ነፃ ልናወጣህ ነው በላችሁኝ ትሉኛላችሁ እንጂ እንዴት እንደምታወጡኝ ለምን እንደምታወጡኝ ኤግዛክትሊ የምታነሱት ችግር የኔ ችግር ነው ወይ? ምን የምታውቁት ነገር የለም። አንዳንዶቻችሁ በግድ በጉልበት ነው ነፃ ካላወጣሁ እያላችሁ ያላችሁት አንዳንዶቻችሁ ነው እያልኩ ያሉት። ካልሆነ እንድትመልሱልኝ የምፈልገው ነገር የምታደርጉት ትግል ለምንድነው እምርታ ማሳየት የከበደው? ለምንድነው ወደፊት መጓዝ የከበዳችሁ? ምንድነው ችግሩ? የምታደርጉት ትግል በሁላችሁም ዘንድ አንድ ከሆነ ሁላችሁም የምታምኑበት ከሆነ እንደምን በምታደርጉት ትግል ዙሪያ ላይ አንድ መሆን ከበዳችሁ? ከዛ ባሻገር አሁን በያዛችሁበት መንገድ ጠቅላይ ሚኒስትሩ ሲናገሩ እኔን መጣል አትችሉም ብለዋል። ጠቅላይ ሚኒስትሩ የሚናገሩት ነገር ትክክል ነው ወይስ አይደለም? አሁን በያዛችሁት መንገድ ጠቅላይ ሚኒስትሩን መጣል ትችላላችሁ ወይም ደግሞ በትጥቅ ትግል ያ ኢንድ ሪዘልቱ 4 ኪሎ መግባት ነው። ማንም ሰው 4 ኪሎ ገባለሁ ቢል ነውር አይደለም፣ ወንጀል አይደለም። 4 ኪሎ መግባት ወይም 4 ኪሎ መመኘትን ነውር አይደለም። ግን እንደ ፖለቲከኛ አሁን በያዛችሁት መንገድ 4 ኪሎ እርግጠኛ ናችሁ ትገባላችሁ?
እናንተ ካላችሁበት አካባቢ ውጭ ያለ ህዝብ ስለናንተ ምን ይላል? ይሄን ታውቃላችሁ? ኑልን ይላችኋል፣ ይቀበላችኋል። እኚህ ነገሮች ነው የምናወራው። በአጠቃላይ ክብር ጠቅላይ ሚኒስትሩ የተናገሩትን ንግግር ሰምታችኋል። በዚህ ዙሪያ ላይ እዚህ ጋር ሰዎች ይታዩኛል። አቤል ጎንደሬውና ሚኪ አዳዲስ ልጆች ናቸው። ከዚህ ቀደም አይቻቸው አላውቅም፣ ገብተው ሊሆን ይችላል። የአርበኛው ልጅ ከዚህ ቀደም የምታዩት ነው። ሁላችሁም እዚህ ውስጥ ያላችሁ 6ኛው የፌዴሪ የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባ ጠቅላይ ሚኒስትሩ የተናገሩትን ንግግር አስመልክተው ምን ታዘባችሁ፣ ምን ትላላችሁ የሚለውን ለመስማት ነው። ማይኩን ወደ እነሱ አስጠጋለሁ። ተሰማላችሁ። ከሰማችሁ በኋላ ደውላችሁ ደግሞ ሀሳባችሁን መስጠት ለምትፈልጉ ሰዎች እዚህ ጋር ስልክ ቁጥር አስቀምጬላችኋለሁ። የስቱዲዮ ስልክ ቁጥር ነው። ሌላው ይህን ሁላችሁ ኦል ስታር ከቴዲ ሐዋሳ ጋር በመተባበር በተለይ ቶሮንቶ ስላላችሁ መንጃ ፈቃድ የላችሁ ዛለን ካላችሁ የመኪናው ስልጠና ይሰጣችኋል። ማይ ፍሬንድ ባለበት ሀገር ካናዳ የመንጃ ፈቃድ ማለት የመጀመሪያ ዲግሪ ነው። ካናዳ ቶሮንቶ ላላችሁ አሁን ህግ የተቀየረ ነው። ቶሎ ቶሎ ብላችሁ መንጃ ፈቃዳችሁን ያዙ። ከዚህ ቀደም ከኢትዮጵያ ስትመጡ ኢትዮጵያ አሽከረክራለሁ ምናምን ካላችሁ የሪትን ኤግዛም ብቻ ትወስዳላችሁ፣ ቀጥታ ለፉል ጂ ትሄዱ ነበር። አሁን ህጉ ጠብቋል። ምክንያቱም ትመጣለህ፣ ህግና ስርዓት አትጠብቅም፣ ትጋጫለህ፣ እግረኛ ትገጫለህ፣ እንስሳት ትገጫለህ። በዚህ ምክንያት ህግ ተቀየረ። 10 ዓመትም ነድቻለሁ ብትል 20 ዓመትም ነድቻለሁ ብትል የሪትን ኤግዛሙን ከጨረስክ በኋላ እንደ ድሮ ጂቱን ስኪፕ አድርገህ ፉል ጂ አትሄድም። 1 ዓመት ትጠብቃለህ፣ ግድ ሆናል። እሱም ደግሞ ሊጠነክርብህ ይችላል። ስለዚህ በጊዜ መንጃ ፈቃድ ያላወጣችሁ ከቴዲ ሐዋሳ ጋር በመተባበር ብቁና የነቃችሁ አሽከርካሪዎች እንድትሆኑ እናግዛችኋለን። ቴክስት ማድረግ ትችላላችሁ። 647-687-3534 647-687-3534 ላይ በዋትሳፕ መደወል ትችላላችሁ። ወይም ደግሞ 647-819-4117 ያ ፓኬጁን እንፈልጋለን፣ መለማመድ እንፈልጋለን፣ ቶሎ መንጃ ፈቃድ እንድናወጣ አግዙን ካላችሁ አስተማማኝ የሆነ ሰርቪስ ይሰጣችኋል ማለት ያለ። የዛሬ ፕሮግራማችን ስፖንሰር ይሄ ነው። ከዚህ በኋላ በሚደረጉ የፖለቲካ ውይይቶች በሙሉ ይህ ድራይቪንግ ስኩል ስፖንሰር ነው። እሺ ከልብ እናመሰግናለን። የመጀመሪያው የሚሄደው ወደ አርበኛው ልጅ ነው። የአርበኛው ልጅ ፖለቲከኛ ነው። የህዝብ ተወካዮች ምክር ቤት ስብሰባን ሰምቷል። ቆይ ማይክ ወደ አላስጠጋውም። ወደ አንተ ኦኬ። ቆይ ማይክ ላስጠጋ። እሺ 1 2 3 3 2 1 ማይክ ከፍቷል። 1 2 3 3 2 1 ኦኬ መጣል። አርበኛው ልጅ ይሰማል? ይሰማል። እሺ የጠቅላይ ሚኒስትሩን ንግግር የመጀመሪያ እንድትነግረኝ የምፈልገው ሰዎች የገመቱት ግምት አለ፣ መጥረቢያ አለ፣ ስለት አለ፣ ሚያዥ አለ ምናምን ብለው የገለጹት አለ። ይሄ ፉል ስፒች ማንን ለማመለከት ነው? መጥረቢያው ማን ነው? ሚያዣው ማን ነው? እጀታው ማን ነው? ምናምን የሚለውን ትንታኔ እስኪ እንዴት ነው የተረዳው? ከዛ ባሻገርም አሁን በተያዙት የትጥቅ ትግሎች መካከል ጽንዶ በለው ታጣቂ ቡድኖች ባነሱት የነፍጥ ትግል ይህን ጠቅላይ ሚኒስትር አስወግደው 4 ኪሎ መግባት ይችላሉ የሚል እምነት አለ። እስኪ እንዴት ታየዋለህ? እሱን ትነግረናለህ። ከዛ ወደ አቤል ጎንደሬው እመጣለሁ። ከዛ ወደ ሚኪ እመጣለሁ። የአርበኛው ልጅ 7 ደቂቃ ሰጥቻለሁ። እሺ ቴንኪዩ ቴዲ። ከመጀመሪያው ከመጨረሻ ካነሳው ሀሳብ ልነሳና ወደ እንትን ለመግባት ወደ 4 ኪሎ ለመግባት ሁሉም ፍላጎት አላቸው። ነገር ግን ሁለቱ በተለይ የሚገናኙ ስለሆነ የተሰጠው ምሳሌም አንጻር ማለት ነው መጥረቢያ ተብሎ እየተገለጸ ያለው አገሪቷን ለመቁረጥ ወይም ለማቆራረጥ እየሞከረ ያለው ህወሓት ነው። ፕራክቲካሊ ኦን ደ ግራውንድ አለ ብለው የተናገሩትም የመጥረቢያው ብረት ህወሓት ሆኖ መያዣው እንጨቱ ሻዕቢያ፣ ቆራጩ ታሪካዊ ጠላታችን ጥንተ ጠላት የሆነችው ግብፅን ነው በዚህ ውስጥ ሜንሽን ያደረጉት። ለዚህ በጣም ብዙ ነገር የምናየውና የምንረዳው ነገሮች አሉ። እኔ በአሁኑ ሰዓት ህወሓት ራሱ ጥንተ ጠላት እየሆነ ያለበት ሁኔታ ነው ያለው። እንደምታየው ከሆነ በትግራይ ውስጥ የፈጸማቸውን ነገሮች በሙሉ ብታየው፣ ለምሳሌ የተሰዉ ሰዎችን ማርዳት ጀምሮ
የተሰዉ በጦርነቱ የተሰዉ ሰዎችን ገንዘብ ካልከፈላችሁ የልጆቻችሁን የሞቱ ልጆቻችሁን አሰሙም ከሚል ጀምሮ አሁንም እየፈጸመ ያለው ነገር በትግራይ ህዝብና በኢትዮጵያ ህዝብ ላይ በጣም የሚያሳዝን ነው። ከሱ ባለፈ ደግሞ ኢትዮጵያን እየወሰደ በብሉ ናይል ስቴት ላይ በተዋጊነት አሰልፎ እንደውም አሜሪካን ሴኔትም ላይ ሜንሽን ተደርጎ አሁን አዲስ ሳንክሽን እንዲጣልበት ፋይናንሻልም የተለያየ ሳንክሽን እንዲጣልበት ለማድረግ አዲስ ምክር ቤት ላይ ቀረበ ሰነድ አለ። ቲዲኤፍ አርሚ 7 ተብሎ ማለት ነው ሜንሽን ተደርጎ በእንዲህ ያህል ደረጃ ሳንክሽን ሊጣልበት ከትራቨል ባኑ ምናምን በላይ ደግሞ ወደዚህ አይነት ነገር ውስጥ እየተገባ ያለበት ሁኔታ አለ። እንደ እንጨት ሆኖ የቀረበው ደግሞ ያው ፊዚካሊም ለመግለጽ ይሁን አይ ዶንት ኖ ጠቅላይ ሚኒስትሩ ሻቢያው መሪን የሻቢያ ጋር አያይዘው ነው they are being tool ማለት ነው እንደ መጠቀሚያ ቁሳቁስ ሆነው ኢሳያስም ከዚህ በፊት በቃል በቃል ይሄን ነገር ተጠቅሞ ተናግሮታል። 1996 ላይ ለግብጽ ድጋፍ ለኤርትራ የምታረገው ለኢትዮጵያ መጓጎጫ ነው። ለኤርትራ ድጋፍ ያረጋችልን በትጥቅ ትግላችን ላይ ኢትዮጵያ መጓጎጫ ሰላም ማሳጫ ነው ብሎ ወርድ ባይ ወርድ ኢሳያስ አፈወርቂ ራሱ የተናገረው ንግግርን ነው። ጠቅላይ ሚኒስትሩ መጓጎጫ ነው እየሆነ ያለው ሻቢያም ወያኔም የሚለውን ነገር ተነግንም ሁለቱንም የገለጹ ይመስለኛል። ከዚህ ጋር የተያዘ ይመስለኛል። ከሱ ውጪ ባለው በዚህ ትጥቅ ትግላቸው 4 ኪሎ ሲገባሉ የሚለው ነገር አይ ቲንክ የክሊር የሆነ ዓላማ ብቻ አይደለም የሌላቸው እነዚህ አካላት ሁሉም ቱል ሆነው መጠቀሚያ ሆነው እየሄዱበት ያለው መስመር አለ። ያ መስመራቸው ደግሞ በጣም የተለያየ እርስ በርስ አንዴ ይጣላሉ፣ አንዴ እንትን ይባባላሉ። እንደዚህ አይነት ዩኒቲ አሁን ለምሳሌ ከ30 ዓመት በፊት በነበረው ህወሓት የጠፍጥፎ የሰራቸው ኢዴን ምናምን የሚባሉ ድርጅቶች ነበሩ። በነዛ መሃል የነበረ ኮንፍሊክት የለም። ስልጣን ከያዙ በኋላ ነው እነ ታምራት ላይ ምናምን እንትን ሲባባሉ የነበሩት አይደል? አሁን ግን ከአማራ ጋር ጽምዶ ፈጥር ያለው ብሎ አብሮት ይሰራል የሚሉት አካል አንዴ ዞር ሲልላቸው የሚሰድቡት የሚጎነትሉት ምናምን ነው እንደምታየው። በሻቢያና በወያኔ መካከል ያለውንም ስታይ ያው መጠቀሚያ ቱሎች ናቸው ሁለቱ። 4 ኪሎ ምናልባት እኔ በህልማቸው ካልሆነ በስተቀር አንድ የሆነ ዓላማ አንድ የሆነ ነገር ሳይኖራቸው ወደ 4 ኪሎ የሚመለሱበት ሁኔታ ሊፈጠር አይችልም። ጂኦፖለቲክሱም ይሄን ነገር ኢኔብል የሚያደርግ አይመስለኝም። ምክንያቱም የኤርትራ መንግስት ያለበትን ሁኔታ ስታይ ኢቭን እየተነገሩ የመጡት ወሬዎች ናሬሽኖች ሊፈጠሩ የተሞከሩት የህወሓት ናሬሽኖችን ራሳቸው ዲክላይን እያደረጉት እየጣሉት መጀመሪያ ደብረጽዮን ተነስቶ 1 ሚሊዮን ሰው አልሞተም እኛን ለመውቀስ ሲባል ነው ምናምን አለ። ይሄን የተፈጠረበት የተጎዳው ማህበረሰብም እያለ ለፕሮፓጋንዳ ብቻ ብለው የሚጠቀሙት ነገር ግን የሚኖረው ህዝብ እየተቀበለው አይደለም። እሱም ብቻ ሳይሆን ደግሞ በግድ እንዲቀበለው ለማድረግ እየሞከሩ ነው። ስለማይቀበለው የጦር ፎርስድ የሆነ ሪክሩትመንት እየሰሩ ነው የምታያቸው። ሌላው ደግሞ በአማራ ክልልም በኦሮሚያም እንደሚታወቀው በማገት ተራ የወንብድና ስራ ከዓላማው ከፍ አድርጎ የማሰብ ሳይሆን ተራ የወንብድና ስራ ማድረግ አይነ ስውር አካል ጉዳተኛ ይቀርምን መረሸን ሰላይ ነው እያሉ የምናየው ነገር ስለሆነ ማለት ነው። ኦሮሚያ ክልል እንደውም በሚስትም ውጊያ የሚገጥሙ እርስ በርስ አሉ እነ ሸኔ ምናምን የሚባሉት ማለት ነው። እንደነዚህ አይነት አካላት ተላላኪና ቁጭ ብለው መቀለብ ትልቅም ዓላማ የሌላቸው ጀስት መጠቀሚያ ቱሎች ብቻ ስለሆኑ የአገልጋይነታቸውና ኢትዮጵያን የመረበሽ ስራቸውን ስለሆነ እየሰሩ ያሉት ከዚህ ውጪ ምንም ሊያደርጉ አይችሉም። ዓላማ ኖሯቸው ስትራቴጂ ኖሯቸው እንዴት ነው ህዝብን ራሱ እንዴት አድርገው የሚያወያዩበትን ቪዲዮ ስታዩን አማራ ክልል ያሉትን ታጣቂዎች
በጣም የሚያሳፍር ነው ማለት የሚሊተሪ ዶክትሪናቸው ምንድነው? ሳይንስ የማይሸጥ ተራ ማለት አንድ ሚሊሻ እነሱ አሁን አድማ ብተና ምናምን የሚሉት የተሻለ ነገር ሊያወራ እንደሚችል እጠብቃለሁ። በህወሓት በኩል ያለውን ግን በምታይበት ጊዜ ልክ ሰው ሰልችቶት ሲፈረጥጥ ምናምን ሲያመልጥ እንደነበረው በቪዲዮዎች እያየ ነው። በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ እናቶች ይሄ ፎርስድ ሪክሩትመንቱን ተቃውሞ ድንጋይ ይዘው ወጡ እየሮሩ ነው። አሁን ያን አላችሁ 8ኛ ዓመቱ ነው ጠቅላይ ሚኒስትሩ ወደ ስልጣን ከመጡ። እስካሁን የሚታዩ ነገሮች ምንም ማስታገሻ ነገር አይታይም። የማያዳግም እርምጃ ዛሬም የሀገር መከላከያ ሰራዊት የማያዳግም እርምጃ ለፋኖ ታጣቂዎች ላይ ወስጃለሁ እያለ ነው። ይህን እንኳን እኔ ስዘግበው ይኸው እዚሁ ከእናንተ ጋር ረጀው ነው። ኦኬ፣ በዚህ ነው የምንቀጥለው ወይስ ማብቂያ ያለው? ማብቂያ ያለው ካልከኝ እንዴት ነው የሚበቃው? ማብቂያ የሚኖረው አሁን እነዚህን መጥረቢያው እንጨቱንና የመጥረቢያው ብረቱን የያዘው ቆራጩን አካል ዋንስ ኤንድ ፎር ኦል ዳይሬክት ኮንፍሮንት በማድረግ ኢንዲፍረንት ሚንስ ነው ሊሆን የሚችለው። መጓጎጫ ነኝ ብሎ ያመነን ሰውዬ በማስወገድ ኢን ኤኒ ሚንስ፣ የመጥረቢያው ደግሞ ብረት ሆኖ አገር ውስጥ ሆኖ ህዝቡንም በእናቶች ድንጋይ እየተወረወረበት ያለውንም አካል አይደር በማስወገድ ወይም ደግሞ በሰላማዊ መንገዱን መንግስት እንደ ይሄ በር ዘግቶ ድመት የሚደበድብ አይደለም። በሩን ከፍቶ ነው የሚደበድበው። በሩን አዘጋጅቶለት በሩንም አዘጋጅቶለት ቢሆን ወደ ሰላም የምንመጣበት ነገር መኖር አለበት። ካልሆነ እነዚህ ሰዎች 4 ኪሎ በጂም አይገቡም እንኳን በንት። ስለዚህ ቁልፉ ቃል ያለው ላኪዎቻቸው ጋር ሁሉም ሰው ሊገምት የሚችለው ከግብፅ ጋር ወይ ከሻዕቢያ ጋር ነው የሚሆነው። በተለያየ መንገድ እነሱን የማስታገስ ስራ ሲሰራ እነዚህ ሀገር ውስጥ ያሉ ታጣቂዎች ይከስማሉ ነው የምትለው። ያ በተለያዩ መንገዶች አልተገለጸም ማለት በተለያየ መንገዶች ሚንሱን እኮ ተናግረዋል። አሁን ለምሳሌ እንትና የምክር ቤት የአብን ተወካዩ የሰላም አማራጮችን ለምን አትጠቀሙም ብለዋል። የእርሶን እርዳታ እንፈልጋለን። የሰላም አማራጩን ብቻም ሳይሆን ያሳዩት እኮ አንድ እንትን አለ፣ ሳይን አለ። በደንብ ከሰማው እዚሁ ንግግር ላይ የእስረኞችም እንደሚፈቱ በአዲስ መልኩም የውጭ ያሉ አሁን እኮ ተግባባን እኮ አሁን ኦኬ። ለጠቅላይ ሚኒስትሩም ንግግር ኦኬ፣ አሁን እኔም ማምንበት ነው። በቃ የሆነ አሁንም ላሉትም ከዚህ በፊትም ላሉትም አሁን ለምሳሌ ዛሬም ከመንግስት ጋር የሚሰሩ ሰዎች በአንድ ወቅት ከነዚህ ግብፅ ሊሆን ይችላል፣ የሻዕቢያ መንግስት ሊሆን ይችላል፣ ከነሱ ጋር ይሰሩ የነበሩ ሰዎች ናቸው። የሆነ ቦታ ላይ መቆረጥ ካልተቻለ ወይም ደግሞ ለአንዴና ለመጨረሻ ጊዜ የሆነ ነገር እልባት ካልተሰጠው ብልጽግናም ወርዶ ፋኖ 4 ኪሎ ቢገባ እነዚህ ኃይሎች ጠላትነታቸው ከገዢው ፓርቲ ጋር አይደለም ከሀገሪቷ ጋር እስከሆነ ድረስ ይሄው ነገር መቀጠሉ አይቀርም። ስለዚህ እንደ ዜጋ የማያዳግም እርምጃ ሊወሰድ የሚችለው ምንድን ነው? እሱን ሊደረግ የሚችለው ብዬ እኔ የማምነው በምን መሰለህ? አንደኛ የተጠናከረ የደህንነት ሲስተሞችን በመፍጠር ያው እሱ በኤክስፒሪየንስ በጊዜ ሂደት የሚመጣ ነው። በጊዜ ሂደት ነው የሚመጣው የምልህ አሁን ለምሳሌ በባለፉት መንግስታት ብለህ ምሳሌ ልትወስድ ትችላለህ። በኤክስፒሪየንስ አሁን ለምሳሌ የተበተነ ስትራክቸር የደህንነት ስትራክቸር ካለ እሱን ሪስትራክቸር ለማድረግ ብዙ ጊዜ ይፈጃል። ያን ስትራክቸር አንዴ ካቆምከው በኋላ ግን በጎረቤት አገር የሚፈተፈተው ብቻ ሳይሆን ገና ሰውየው ምን ሊያስብ እንደሚችልም አናላይዝ የምታደርግበት ነገር ውስጥ ትገባለህ። በእነዚህ አይነት ሲስተሞች ለመጠቀም ግን የሆነ ስትራክቸር መመደብ አለብን። ከዚህ በፊትም የተናገሩት ነገር ስላለ ጠቅላይ ሚኒስትሩ በእሱ አይነት መንገድ ካልሆነ በስተቀር አሁን እነሱ የሚያስቡትን አናቅም። ዲፍረንት እያንዳንዱ አንዳንዴ ኢሹም እያጡ ጠቅላይ ሚኒስትሩን ላቭሮቭን ተቀበሉ፣ የራሻውን ውጭ ጉዳይ ሚኒስትር አልተቀበሉም የሚል ኢሹ ይዘውብህ ይመጣሉ። ኢስናራኒ ሹቶል ግን
እንደዚህ ያህል ወርደው የሚከራከሩበትና ኢሹ ለማድረግ የሚችሉበትን ነገር ውጪ ባለው እያንዳንዷን ኢሹ ሊጠቀሙበት የሚችሉበትን መንገድ መዝጋት ነው የመንግስት ስራ። እሺ ቴንክ ዩ የአርበኛው ልጅ። እሺ አቤል ጎንደሬ ወሽ 7 ደቂቃ አለው ወንድሜ። ሰላም ላንተ ይሁን ቴዲ፣ እንዴት ነህ? አሎ እግዚአብሔር አቤል ቀብራራው ነኝ። ያው ስም ቀይሬ ነው ገባለሁ ከቤት። ቀብራራው እሺ ሰላም ላንተ ይሁን። በጣም አቤል ጎንደሬው ካልክ ባይ ዲፎልት ቀብራራው እንደሆንክ ህዝብ ይረዳል። ምን ችግር የለውም። ቴንክ ዩ የኔ ጌታ፣ ለምሰጠን እድልም ከልብ አመሰግናለሁ። እኔ በእውነት አሁን ስለተናገሩትኝ ጠቅላይ ሚኒስትሩ በአማራ ክልል ካለው ሰላም ይልቅ በኦሮሞና በደቡብ አካባቢ ያለው ሰላም የተሻለ ነው ያለው፣ ይሄ ለበጣ ነው። ህዝባችን በስጋት ላይ ነው ያለ። በስጋት ላይ በአርሲም የምታየው ነው፣ በወለጋም የምታየው ነው። ሰዎቻችን እየተሰደዱ ሰሜን ሸዋ ላይ ነው ያለ። የሚረዳቸው አጥተው ህዝባችን ተበታትኖ ነው ያለ። ሰላም አለ ብሎ ሲናገር ይሄ ለበጣ ነው። እውነት ነው እኔ አልቀበለውም። የማልቀበለው የትጥቅ ትግል እስከጀመርን ድረስ የፋኖ የህዝብ አዛኝ ነው፣ ለህዝብ ሩሩ የሆነ ታጋይ፣ እውነተኛ ታጋዮች ፋኖዎች አሉ። ትግል እስካዙ ድረስ ሌላ ቦታ ወጣው የሚታገሉበትም የለም። አንድ ሆነው ወጥ ሆነው እስከሄዱ ድረስ መንግስት ብዙ ነገር ሊል ይችላል። መጥረቢያው ስር ነቀል ለውጥ ነው፣ ሌላ ምንም ነገር የለውም። አንድ ተክል ከስሩ ላይ የምትነቅለው በመጥረቢያ ነው። ብረቱም ደግሞ ጥንካሬያችን ነው የኛ የሚናገረው። ስር ነቀል የሆነ ለውጥ ነው የምንፈልገው አለ። በመጥረቢያ ከስር ነው የምናወጣው እንጂ ሌላ እንደገና ደግሞ የሌላ ኃይሎችን አጀንዳ ይዘን የምንመጣበት አይደለም። ሌላው መዶሻው ደግሞ ቅን ዳኝነት ነው። ዳኞች የሚይዙት መዶሻ ነው። መዶሻ ደግሞ የአማራ ህዝባዊ ትግል ደግሞ በቅንነት አገሪቱን ኢትዮጵያን ወደ አንድነት የሚያመጣበት እውነተኛ ዳኝነትን እውነተኛ ህግን አውጦ ረቆ የሚሄድበትን መንገድን ነው። እንጨቱ ደግሞ ያው እንግዲህ ፉሜ ፋፉሜ ለእናታችን ማገዶ የተባለው እንጨቱ የብልጽግና መንግስት ደግሞ ማገዶ የሚሆንበት ጊዜ ነው። ሰውየው በመውደቂያው ሰዓት የሰው ደም አለበት። ወደ ህዝብ የሚተኩስ እድሜው አጭር ነው። ቴዲ ወደ ህዝብ የሚያነጣጥል መንግስት ማለት እኮ ለህዝብ የሚያዘን ለህዝብ ሩር። እኛ እኮ ህዋትን የጠላ ነው ስርዓቱን ነው ወደፊት የሚመጣውን የዘር ፖለቲካ የዘር መታወቂያ የተለያየ ነገር ሰጡ። ይሄን አስተካከል ብንለው አንሰማ ብሎ እኛን ደግፉ የፈለገ ነገር ላድርግላችሁ ነው ያለን በወቅቱ ስንታገል እንጂ ህዝብ ላይ ድሮንና አየር ይዞ ህዝባችን እንኳን አልጨፈጨፈም። የጠላ ነው አስተዳደሩን ነው የጠላ ነው። ትክክል አይደለም። የአንድ የዘር ፖለቲካ የበላይነት አለ። ይህን አስተካክል ይባል እምቢ አለ። በኢትዮ ኤርትራ ጦርነትም ተዋግተን ደግሞ የፈለግነውን ግብ ደግሞ እንዳናደርግ ተመለሱ ብሎ እዳው ስለከተተ ነው ህዋትን የጠላ ነው። ይሄ መንግስት ደግሞ የእሱን ስር ነው ተከትሎ የሚሄደው። ምንም ያመጣልን ለውጥ የለም። ዙፋን ላይ ዙፋን ነው። ስለዚህ ሰላም የለም። ከቲፒኤልኤፎች ጋር አብራችሁ ሰራላችሁ? እኔ ይኸውልህ ቲፒኤልኤፍ ተቃውሜ የወጣው ሰው ነኝ። በግልጽ እኔ ማከብራቸው በምንድን ነው አለመረሸናቸው። በእርግጥ ጥሩ ታሪክ ስለሰራን ነው መምታት ያልቻለው እንጂ በወቅቱ የሚያስመታ ቃላቶች የሶር ነው። አሁን አንተ የፋኖ ደጋፊ ነህ? 100% ፋኖ ከቲፒኤልኤፍ ጋር አሁን ባለው ሁኔታ አይኖ የመፍራት ማንም የትኛውም የፋኖ ደጋፊ ደፍሮ አይናገርም። እየሰራ ነው። ኧረ እናገራለሁ። ቴዲ እየሰራችሁ ነው። እንኳን የሻዕቢያ ስናይፐርም አልበገረኝም። እውነት ነገር ነው የምነግርህ። እውነቱ የምትናገር ከሆነ ከቲፒኤልኤፎች ጋር እየሰራ ነው። በፍጹም ከቲፒኤልኤፍ የአማራን አይዲዮሎጂ የሚደግፍ ከሆነ ዩ ዌልካም። ግን ያን ስርዓት አመጣለሁ የሚል ከሆነ አሁን የምታገለዋለሁ። ኦኬ የስ የአማራን አይዲዮሎጂ እንደግፋለን አብረን እንስራ ቢል ትሰራለህ? ዋይኖት ለምን አይሰራም? ወንጀለኛ ካለ በወንጀሉ ይጠየቃለኝ። ኦኬ አሁን ላለበት ችግር የዳረገህ ማን ነው? በእናንተ ክስ አሁን ላላችሁበት ምስቅልቅል የዳረጋችሁ ማን ነው? ሻዕቢያ፣ ህወሓት፣ ኦነግ ነው። ሶስቱ ናቸው። የፈጠሩባችሁ ምስቅልቅል አሁን ላላችሁበት እየዳረግን የምትሉት ቲፒኤልኤፍ ጋር በምን ተስማምተው ነው አብረ መሰራ ወይስ ጀስት በቃል ብቻ ኦራሊ ተስማምተ ነው? ኖ በሁሉ ነገር በኢትዮጵያ አንድነት የሚስማማ ከሆነ በእኩልነት የሚስማማ ከሆነ መሬት ላይ ወርዶ እኩልነትን የሚሰራ ከሆነ በይቅርታ ማንለውጠው ነገር የለም። ኦኬ ምንድነው ማስተማመኛ 4 ኪሎ ከገባ በኋላ ላለመከዳትን እሱ በህግ ነው። እናንተ አሁን ቅጽል ስማችሁ ጆከር እየተባለ ነው። ጆከር ማለት እሱ የመንግስት ደርግን ለመጣል
እኛን ተጠቀመውን ትላላችሁ። እንደገና የኢህአዴግን ለመጣል እኛ ደረስን ብላችኋል። አሁንም እናንተ ድጋሚ 4 ኪሎ ለማስገባት ከነዚህ ኃይሎች ጋር እየሰራን ነው ትላላችሁ። ካስገባችሁ በኋላ ተካድን ትላላችሁ። ታስገባላችሁ፣ ተካድን ትላላችሁ። ታስገባላችሁ፣ ተካድን ትላላችሁ። አሁን ድጋሚ ላለመከዳታችሁ ምንድነው ጥቅሙ? ምንድነው ማረጋገጫው? አሰማመኛው ህግ ነው። አሁን ትክክል ነህ እኮ እቀበልሃለሁ። ጥምዶ የሚሉትኝ ብዙውን ጊዜ ባይዋጥልኝም በኢትዮጵያ ታሪክ ላይ ጀምረም ስታየው ከኢሃፓ ከሻቢያ እንደገና ደግሞ ከሻቢያ ተቃዋሚዎች ጀብሃ የሚባሉ እነዚህ ጥምዶ እየፈጠሩ የመጡበት ምክንያት እየተበላሉ የመጡበት ምክንያት አለ። ያንን ሀሳብ ባልቀበለውም ይሄ ሀሳብ ግን አሁኑ ኒው ጄኔሬሽን ያለንን ነው። በህግን በተመረከዘ ህግ የበላይነት የሚከበርበት የኢትዮጵያን ህዝብ በእኩልነት የሚያኖር የማያናንቅ የሚያከባብር ማንም ኢትዮጵያዊ በፈለገበት ቦታ ሰርቶ አምርቶ እንዲኖር ይሄ እኔ ነው ሳይል ይሄ ሀገሬ ነው ብሎ ለሀገሩ የሚወድቅበትን ህግ አርቅቆ የሚመጣ ከሆነ እኔ እቀበለዋለሁ። ወንጀለኞች ግን አሉ፣ የጦር ወንጀለኞች። ስለዚህ አንተ የምትናገረው በደንብ ሰማኝ። ኦኬ አቤል ቀብራራው ይሄን ይፈልጋል። ስለዚህ ኦኬ ለምን አቤል መስማት የሚፈልገውን ማንበብ የሚፈልገው ለምን አልጽፍለትም? የወዴን በወዴ ይዤ ብዬ አንተ የምትለውን ህግ እንደምትፈልገው ጽፌ ያመጣው ይሄው የኔ ፍላጎት ይሄ ነው እኮ አቤላ፣ እኔ አብረን እንስራ ምናምን ብለህ በሬ ወይ ገደሉን ሳታይ ሳሩን እያየ የሚለው ነገር አይፈጠርብህም? እርግጠኛ ነህ? ይሄን አርቅቆ ስለመጣ ብቻ ማስተማመኛ ሊሆን ይችላል ማለት ነው። ታዲያ ከዚህ የበለጠ ምን አይነት ማስተማመኛ ይመጣል? የሰው ልጅ እሺ ብሎ ከታረቀ እሺ ብሎ ወደ አንድነት ከመጣ ቃሉን ከበላ አሁንም እንደገና ዙሮ ወደ ትጥቅ ትግል ነው የምንገባው። ይሄ ነው እኮ አሁን ችግራችን እኮ ትክክል ነህ። ግን አሁን በዚህ በደረሰው ንጹሃን የትግራይ ህዝብ ምን ያህል እንደተጨፈጨፈ ያውቃለኝ። ብቻዬን ልብላ ስላለ ነው። ብቻዬን የበላይነት ልሂድ ስላለ ነው። ከዛ ተምሮ የሚመጣ ከሆነ ነን ችግር የለብኝም። እሺ የመጨረሻ ጥያቄ አሁን ይህን ግልጽ እንድታደርጉ ነው ለህዝቡ በእናንተና ይሄ እኔ በነገራችን ላይ አደባብሰን እንዳናልፍ ፖለቲካ እያፍታታ እኔ ታጋይ ስለሆንኩ እውነቱን ነው የምነግርህ ቴዲ። እሺ በህዝባዊ ወያኔ ሓርነት ትግራይና በቲፒኤልኤፍ ነው የምልህ በፋኖ ኃይሎች መካከል ለምሳሌ የመሬት ይገባኛል ጥያቄ አለ። አሁን 4 ኪሎ ከመግባታችሁ በፊት ይህን የመሬት ይገባኛል ጥያቄ ለአንዴና ለመጨረሻ ጊዜ እዛው አላንስ እንደፈጠራችሁ በዚህ መንገድ ፈተነዋል ብላችሁ መነጋገር አለባችሁና ይህን ጉዳይ አሁን ነው የምትፈቱት ወይስ 4 ኪሎ ከገባችሁ በኋላ ነው የምትፈቱት? አሁን ነው እንጂ የምትፈታው ተማምነህ የምትሄድበትኝ። እሺ እንዴት ነው የሚፈታው? ማንም ኢትዮጵያዊ በፈለገበት ቦታ ሰርቶ አምርቶ መኖር ይችላል። የአስተዳደር ቦታዎች አሉ። ለምሳሌ መንግስት የሚያቋቁሙ ማለት ነው። ያን ተስማምቶ ማድረግ አለበትኝ። ለምሳሌ የአማራ ክልልን ማስተዳደር የሚችለው እስከነ ሽሬ አካባቢ ድረስ ማስተዳደር ያለበት የቤገ ምድር ሰው ነው። ከጥንት ጀምሮ ያለው ታሪክ ይሄ ነው። የትግራይ መጦ መምራት እኮ ይችላል በኢትዮጵያ አንድነት የሚያምን ከሆነ ነው። ተስማምታችኋል? ይሄ ነው ዋናው የምፈልገው። እኔ እስካሁን ድረስ የተስማማሁት ነገር የለም። እየሰማኝ ነው? የወልቃይት ጠገዴ ጉዳይ ነው የሚለው። የወልቃይት ጠገዴ በማስተዳደር በኩል የአማራ ነው። አማራ የሚያስተዳድረው ግን በኢትዮጵያ አንድነት አምናለሁ ብሎ ከመጣ እሱ ማስተዳደር ይችላል። ችግር የለብንም ነው የምልህ። ህዝባችን እንደ ህዝብ ተቀምጦ ማንም ኢትዮጵያዊ በፈለገ ኦሮሞ መጥቶ መስራት ይችላለኝ እኮ። ዜጋው ግን በሰቀቀን እንዳይኖር በነፃነት እንዲኖር ነው ትልቁ የኛ ምኞታችን እንጂ ይሄኔ ነው የምንልበት አይደለም። የኔ ነው ስላለ ነው ልክ ውስጥ የገባ ጦርነት አንድ በኢትዮጵያ ታሪክ የኤርትራን ጦርነት አኮላሽቶብናል። የኢትዮጵያን ወጣቱ ላስበልቶታል በባድመ በጾረና። እውነት ነገር የምነግርህ ቴዲ ኤርትራን አንድ እናደርጋለን የእኛን አስተዳደር ዘረጋለሁ ብሎ በዚህ አስበልቶናል። እነ ጻድቃንም አፍ የሌላቸው ነው እንጂ መናገር ይችሉ ነበር ጄኔራሉ። ስለዚህ አሁን ደግሞ ከዛ ተምሮ የሚመጣ ከሆነ በአንድነት ላይ የሚሄድ ከሆነ እኛ ችግር የለብንም። ችግራችን ይሄ የኔ ነው የሚለው ነገር ነው። እኛ አልፎም እኮ ባድመን ያስበልትንለት ነው እኮ። አልፎም እኮ ሁሉን ነገር ማዝ ምንችለው ውጣ ብሎ እኮ ነው ሽጉጥና መትረየስ ተደግኖብን የወጣነን በጾረና ግንባር። በቪዲዮ ማየት ትችላለህ። ቦታውን 15 ደቂቃ ነው ምሽግ ሰብረን የገባ ነው። እውነት ነገር ነው ነገር ቴዲዬ። ግን አሁን ደግሞ ከዛ ተምሮ እውነትን ይዞ የሚመጣ ከሆነ መልካም፣ ለእውነት ጥሩ ነው። ሰላምን የመሰለ ነገር ያሳዝናል። የትግራይ ህዝብ እውነት ነገር ምለ መደብ ላይ ነው የሚተኙት። ባድዋ ብትል በማይጮ ብትል
እያንዳንዱን ቦታውን ብነግር ቴዲ የሚያሳዝን ህዝብ ነው። በባዶ እግራቸው የሚሄዱ ህዝቦች ናቸው። እሱ ግን ለማድረግ ነው ገና ማድረግ 50 አለቃ ሳይሆን 10 አለቃ ሆኖ የ50 አለቃ ፎቶ ተነስቶ ለቤተሰቡ የሚልኩ ነው የነበሩ በወቅቱ ለማድረግ የኖሩ እንጂ ለህዝብ የኖሩ አይደሉም። ከዚህ ደግሞ ተምረው በኢትዮጵያ አንድነት ቀርጸው የሚመጡ ከሆነ ዩዌልካም። መንግስት ግን እንደማይቆይ ነው የምነግርህ። ይወድቃለኝ፣ ህዝብ አጥፍቷለኝ። የራሱን ዜጋ በዓለም ታሪክ ላይ ተነስቶ በድሮን የሚጨፈጭፍ ይሄ ግራኝ መሐመድ ነው ለኔ እንጂ እንደኔ ታጋይ እኮ ነው። እሱ ኦፕሬተር ላይ ነበረ በዚህ በባድመ ግንባር አብይ አህመድ። እኔ ኦፒኒየን ነበርኩ በጾሮና ግንባር። እንታወቃለን እኮ በትግል ላይ ሀገሪቱን መቀየር እየቻለ ግን ያልተጠቀመበት ምስኪን ወታደር ነው ለኔ፣ ወይም ሚስትን መኮንን ነው። ስለዚህ እሱ የጦር ወንጀለኛ ነው። ሌሎችም አሉ ደግሞ ከህዋት ውስጥ የጦር ወንጀለኞች ደግሞ አሉ። የትግራይን ህዝብ ቆስቁሰው ወደ እሳት ውስጥ የከተቱ እነዚህም ለፍርድ ይቆማሉ። እውነት ነገር ነው የምነግርህ። እና ስለዚህ ሰላም አለ የሚለው ይሄ ለበጣ ሰላም ነው። ሰላም እውነተኛው ሰላም የሚገኝ ከሰላማዊ ኢየሱስ ክርስቶስ ነው ቴዲዬ። ከዛ ተምረህ መጠነው ወደ ህዝብ ሰላምን የምታመጣ ሰላምን የምትሰብከው እውነት በስጋት አይደለም። የትግራይ ህዝቦችን እያቸው አዲስ አበባ በስጋት እኮ የሚኖሩ ታክስ እየተጨመረባቸው እኮ የሚኖሩ የኛዎችን ተወውና በቀላሉ ወለጋና በደቡብ ክልል ላይ በሰላም የሚተኛው ነገ አባረረኝ ዛሬ ወጣው እያለ እኮ በሀገሩ ላይ እየተሰቀቀ እየኖረ ሰላም አለ ማለት እኔ አልቀበለውም። እና ስለዚህ ይህን በመጥረቢያ ስር ነቀል የሆነ ለውጥ መሄድ አለበት ብዬ አምናለሁ። ቆርጠ መጣል አለብንን። ማገዶም ወደ ማገዶ ይጣላለኝ። ኦኬ እሺ፣ እናመሰግናለሁ ቴዲ። አሁን እንዴት መሰላችሁ እኛ የማፍረስ ስፔሻሊስቶች ነን። ማፍረስ አይከብድንም። እኛ ማህበር ስናፈርስ ይኖርንን፣ መንግስት ስናፈርስ ይኖረናል፣ ፓርቲ ስናፈርስ ይኖረናል። በዚህ ወደር አይገኝልንም። አሁን ያለንበት ዘመን ህፃናትን ማደግ አለባቸው፣ ወጣቱን መኖር አለበት። አስተማማኝ የሆነ ነገር ላይ መድረስ አለብን። የመጣውን ሁሉ ይፍረስ ይፍረስ አይደለም። ከማፍረስ በፊት አንተ ራስህ በምን አይነት ሁኔታ ላይ ነው ያለው? ይህን መመለስ አለብን። የኛ ይደርሳል ችግር የለውም ብቻ እናፍርስ ነው እያልን ያለ ነው። ትንታኔያችሁን ለሚሰማ ሰው የሰማይና የምድር ያህል የፕሪንሲፕል ልዩነት አላችሁ። የቲፒኤልኤፍ ሰዎች ወራሪ ነው የሚላችሁ፣ ወረ መሬት ይዛል ልቀቅና ከዛ በኋላ እንነጋገራለን ነው የሚለው። አንተ ደግሞ የኛ ነው መሬቱን እኛ ይዘናል፣ ኢትዮጵያን አንድ እስካደረገ ድረስ ኦኬ ማንም ያስተዳደር ይላክ። የቲፒኤልኤፍ ልጆች ሲናገሩ በነገራችን ላይ ሰምታችሁ ከሆነ በሲሪየስ ነው የሚናገሩት። በቃ ትርጉም ሊሰጥ በሚችል መንገድ ነው የሚናገሩት። ይሄ የኛ ግዛታችን ነው ወረ ይዛል፣ መጀመሪያ ልቀቅና የተፈናቀሉት ይመለሳሉ፣ ከዛ በኋላ እንዴት ያለ ነገር እንዴት መጓዝ እንዳለብን እናወራለን ነው የሚለው። የነሱ ንግግርና ያንተ ንግግር ሊታረቅ ይችላል? ይሄን እንዴት ነው የምታስማማው? ይሄን 4 ኪሎ ብትገባም ሰማይ ላይ ብትሄድም ሲኦልም ብትገባም ሊታረቅ የማይችል ነገር ከሆነ መጣላት አይቀርም። ስለዚህ ከመጣላት በፊት ነው ይህን ነገር መፍታት ያለብህ። እንዴት ፈታው? ህዝቡም ይጠይቃሉ። ኦኬ ላለፉት 27 ዓመታት ስትናገር ታግለ ለማታገል እንዲረዳህም ሊሆን ይችላል። ምን ነበር ስናገሩ የነበራችሁት? አይ ነው ስንታጠፍም እኛ ፍሬቻ እናሳየም ይታወቃል። የኛ ሀገር ፖለቲከኞች ግማሽ ያለፉት 27 ዓመታት የሰብአዊ ድርጊት ተፈጽሞብኛል፣ እንዲሆኛለሁ ምናምን እላቸዋል። ለህዝቡ ነግራቸዋል። ተመልሳችሁ ይሄን ህዝብ እንዲያርጎኛል ብለህ ከነገርከው አካል ጋር ሰራለሁ ብለህ ስትነግረው ትላንት እንዲህ ብለህ ነበር፣ ይሄን እንዴት ነው ያስታረከው ይላል። ምንድን ነው የምትሉት? ለዚህ መልስ ያስፈልጋል። ይሄ ሲሪየስ የሆነ ነገር ነው። ይሄ በላይክ ብዛት፣ በሼር ብዛት፣ በኮመንት ብዛት ተርበስብሶ የሚቀር ነገር አይደለም። ሲሪየስ የሆነ ነገር ነው። ፖለቲካ እንደዚህ ሲሪየስ በሆነ መንገድ ተነጋግረህ አብጠርጥረህ ተግባብተህ ነው ስትራቴጂክ አላንስ ሊሆን ይችላል፣ ታክቲካል አላንስ የምትፈጥረው እንጂ አንተና አንድ ልጅ የሆነ ቦታ ላይ ወይ ጌም ስለተጫወታችሁ ወይም ቺርስ ስለተባባላችሁ ኦኬ ያለፈውን ነገር ረስተናል በቃ አላንስ ፈጥረናል የምትለው ነገር አለ። ይሄ ሲሪየስ ነገር ነው። ፖለቲካ ነው እያወራን ያለ ነው። የብዙዎችን ህይወት የቀጠፈ
ድጋሚ የብዙዎችን ህይወት ላይቀጥፍ በሚችልበት መንገድ ነው እንጂ 4 ኪሎ ገብተህ ከዛ ተከዳው እያልክ እንደገና ሆነ እንደዚህ እያልኩኝ እንደዚህ የሰው ነገር እያልክ ድጋሚ እንደዛ ውሃ ቅዳዋ መለስ እንዳይሆን ነው። አንድ አድማጭ መስመር ላይ እሱ ልስማና ወደ ሚኪ እንሄዳለን። ጤና ይስጥልኝ አድማጭ፣ ይሰማል? ሄሎ። እኔ ግብፅን በተመለከተ ነው ትንሽ ምን ሀሳብ ሲፈለኩት ግብፅን በተመለከተ ነው። ግብፅ የሚሰራውን ስራ ማለት ነው በኢትዮጵያ ውስጥ ከዚህ አሁን ከምናወራው ጋር ይገናኛል? ይገናኛል። እሺ 3 ደቂቃ አለሽ። እሺ እነሱ አረብኛ ሲናገሩ እኔ ስለሚሰማ ነው። እሺ በኢትዮጵያ ውስጥ ማለት ነው ግብጾች ቤት መስራት ከጀመሩ ዛሬ አይደለም ከመቶ ዓመት በላይ በኢትዮጵያን እያሰቃዩ በሀብታችን እንዳንጠቀም ታጣቂ ጊዜው ታጣቂዎቹ ወጥቶ እንዳይቆጣጠሩ ቤተ መንግስት እንዳይቆጣጠሩ አድርጎ ብቻ አካባቢው ሰላም እንዳይመጣ ረብሻ እንዲሆን አድርገው ይሰራሉ እነሱ ማለት ነው ግብጾች። ይሄ ደግሞ እኛ ህዝብ በውሃም እንዳይጠቀም በተፈጥሮቱ እንዳይጠቀም ድምፅ ጥራት የለውም ወንድም። ድምፅ ኔትወርክ ነው መሰለኝ ጥራት የለውም። አይሰማም? እስኪ ቀጥለውን። ብቻ ግብጾች በኢትዮጵያ ላይ ብዙ ግፍ ነው እየሰሩ ያሉት። ያው በትንሹ ቢሆን ደግለጽ ያው በኢትዮጵያ ታጣቂዎችን እንዴት ተደርገው እንደሚሰሩ ከዚህ በፊት ያው ሙርሲ የሚባለው መሪ ማለት ነው የግብጽ መሪ በፓርላማ አስቀምጦ እያነጋገረ አይታችኋል ይመስለኛል የኢትዮጵያ ተቃዋሚዎችን ማለት ነው። እሱን አሁን እናውቃለን። ለምሳሌ ቆይ ይሰማል ድምፄ? ይሰማል። እኔም አንድ ግብፃዊ ብሆን አምሳለሁ። እኔ እንደ ግብፃዊ ይሁን if I were like the national security advisor of የኢጂፕት አልሲሲ ወይም ደግሞ የሙርሲ ብለው ያለፈው ቆይ አንዴ እየሰማህ ነው እንደሚ ይሰማል። እኔ አሁን ግብፃዊ ብሆን ይሄንን ነው የማደርገው። ታጣቂዎችን ሰፖርት አደርጋለሁ። ኢትዮጵያ የምትባል ሀገር አምሳለሁ። ግብፅ ከቆመበት ፕሪንሲፕል አኳያ ነው የሚታገለን። አሁን ምን እናድርግ ነው ጥያቄው። እሺ ታሪኩን እናውቃለን። እያመሱን ነው። መጥረቢያን በላቸው መያዣን በላቸው ከራሳቸው ጥቅም በመነሳት እያመሱን ነው። እሺ ምን ይደረግ? ምን እናድርጋቸው? አሁን እኔ እንደ ወጣት ማለት ነው አንድ እንደ 20 ዓመት ወጣት ትውልዱ ይህን መቀበል የለበትም ብዬ አምናለሁ። ከየትኛው ከውጭ ሀገራቶች የሚደረግ ግንኙነት ለኢትዮጵያ ላይ ስጋት ምን ዋና ከግብጽ ማለት ከግብጽ የሚደረግ ግንኙነት ለኢትዮጵያ ላይ በኢትዮጵያ ላይ ምንም አይነት ጥቅም አያመጣም። አሁን ለምሳሌ ወያኔ ወደ 4 ኪሎ ሲመጣ ብዙ ግድቦችን አፍርሷል አይደል? በማን ትዕዛዝ ነው ይሄን ሰው? በግብጽ እጅ ነው ማለት ነው። ይሄ ደግሞ እንዳይመጣ ትውልዱ ይሄን መቀበል የለበትም ብዬ አምናለሁ። ሌላኛው ደግሞ አሁን በኢትዮጵያ ውስጥ ያሉ ታጣቂዎች ማሰብ አለባቸው አንዳንዴ ማለት ነው። ነፃ አውጪ ነኝ እያሉ እኔን አሁን ለምሳሌ በኦሮሚያ ክልል በአማራ ክልል ያሉ ነፃ አውጪዎች ህዝቤን ነፃ አውጣለሁ ይላል። የሚያደርገውን አይታል። አስተማሪዎች ያስተማረውን መምህር አንበርክኮ እየረሸ በኦሮሚያ ክልል ያለው ሴቶችን እየደፈነ ተማሪዎችን እየገደለ እንዴት ነው ነፃ ሊያወጣ የሚችለው? ደግሞ የአማራ ነፃ አውጪ ነኝ እያለ የኦሮሞ ነፃ አውጪ ነኝ እያለ ሌላው ብሔር እንዴት ይቀበለኛል ብሎ ያስባል? እንዴት ይቀበለዋል? አሁን እኔ ራሱ አልቀበለውም። ምክንያቱም ኢትዮጵያ ይለኛል። እነሱ የሚሉት ለምሳሌ ከዚህ ቀደም ሲናገሩ ሰምተህ ከሆነ ለጊዜው ያለነው አማራ ክልል ስለሆነ አማራን ነፃ እናወጣለን ፋኖች ናቸው የሚሉት። አማራን ነፃ ካወጣን በኋላ ቀጥሎ አንተን ነፃ እናወጣለን ነው የሚሉት። እንዴት ነው ነፃ የሚያወጡ? መንግስት ከተጣለ በኋላ አማራ ክልል ነፃ አወጣለሁ እያለ ከዛ በኋላ እንዴት እኔን አሁን እኮ ነፃ አላወጣም የራሱን እየቀጠለ ነው እያየ እኔ ደግሞ ይሄን ሰው እንዴት እኔ ነፃ አውጣኛል ብዬ አምናለሁ። የራሱን ብሔረሰብ እየቀጠለ ለሌላው ብሔረሰብ ደግሞ ጥላቻ እያለው በግልጽ ይናገራሉ አንዳንዶች ማለት ነው። እኔ ደግሞ እንዴት ነፃ ሊያወጣ ይችላል? ነፃ አውጣኝ በየትኛው መቅጠጫ ማለት ነው። እሺ ሌላኛው ደግሞ አብዛኛውን ጊዜ በአማራ ክልል ያሉ ነፃ አውጪዎች ሲናገሩ ሰምተህ እንደሆነ እኛ የተቀደሰ ትግል ነው እያደረግን ያለው ይላል። የተቀደሰ ትግል ማለት ያው ሃይማኖታዊ ትግል ማለት ነው።
ኢትዮጵያ ውስጥ ደግሞ ብዙ ሃይማኖቶች አሉ። ነፃ አውጪዎች አማራ ክልል ብቻ ነው እንዲያሉት ሌላ አካባቢ ሲያሉ ነፃ አውጪዎች የሚያደርጉት ትግል የተቀደሰ ነው። ሁሉም የተቀደሰ ነው ይላሉ። ትግል ፖለቲካና ሃይማኖት አልተለየም ማለት ነው። በዚህ ፖለቲካና ሃይማኖት መለየት አለበት። አንድ ሰው ማለት ነው ትግል አደርጋለሁ ኢትዮጵያ ነፃ አወጣለሁ ካለ ማለት ኢትዮጵያ ነፃ አወጣለሁ ካለ ማለት እኔንም ነፃ ላውጣ የሚችለው አንድ ሃይማኖትን አንድ ኢትዮጵያ ማለት ሳይሆን አለበት የሁሉም ሃይማኖት ሲያከብርና ሲቀበሉ ነው። 86 ቢያስ ሲቀበል ነው። እሺ ከልብ እናመሰግናለን። እሺ ኔትወርክ በጣም ጥራት የለውም። ከልብ አመሰግናለሁ አድማጭ። አመሰግናለሁ። እሺ ቴንክ ዩ። ወደ ሚኪ እንሄዳለን። በነገራችሁ ላይ ወገኖች ነፃ የሚያወጣ የትኛውም ታጣቂ ቡድን ነፃ ያወጣል፣ ወደ መከራ ይከተሃል። የትኛውም ታጣቂ ቡድን ወደ መከራ ይከተሃል። ነፃ የሚያወጣ የግል ጥረትህ ብቻ ነው። ነፃ መውጣት ትፈልጋለህ? ከድህነት ውጣ። አይ ቲንክ ሰምታችሁኛል። ከድህነት ካልወጣ ነፃ አትወጣም። በቃ የግል ጥረትህ የግል ልፋትህ ነው። ከድህነት ማምለጥ ብቻ ነው ነፃ የሚያወጣ ወንድሜ። እነዛ ከድህነት ከወጣ ነፃ ወጥተሃል። በቃ እሺ፣ ወደ ሚኪ እንምጣ። ሚኪ 7 ደቂቃ አለ ወንድሜ። ሰላም ቴዲ፣ እንዴት ነው? ሁሉ ሰላም ቴዲ። በዚህ አጋጣሚ በጣም ሪስፔክት አደርጋለሁ። ሁሉም የምታነሳቸው ሀሳብ ፖለቲካ ያለበትና ማህበረሰብና ሃይማኖት የማይነካ የአንድ ብሔር ለራሱ የሆነ ድፊት የማያደርግና በጣም የተቀደሰ ሀሳብ የምታነሳው እግዚአብሔር ባርክ። በጣም ነው ማደንቀና አፕሪሼት ማድረግ ማለት ነው። እና ወደ ሀሳቡ ስመጣ የአብይ የተናገረው ጋር አሁን እንደ ጠቅላላ ስታየው ከኦሮሚያ ይልቅ ሚክሻ ትንሽ ድምጽ ታፍኗል። ሚኪ ድምጽ ትንሽ ታፍኗል። ኦኬ እሺ፣ አሁን ይሰማል? እስኪ አውራ። ኦኬ። እና አሁን ለመናገር የፈለኩት አሁን አንድ ትግራዋይ ከትግራይ ይልቅ አማራ ክልል ሰላም ይኖራል፣ አንድ ትግራዋይ ከትግራይ ይልቅ አዲስ አበባ ሰላም ይኖራል ማለት ባይ ዲፎልት ሆኖ ትግራይ ሲኦል አድርጊያታለሁ ወይ ደግሞ ትግራይ ላይ መኖር የማይቻልባት ሀገር አድርጊያታለሁ እንደማለት ነው። ምክንያቱም አብይ የሚመራው አዲስ አበባ ብቻ አይደለም። አብይ የሚመራው ሄል ኢትዮጵያ እስከ ትግራይ ጫፍ ጀምሮ ደንበር ያለው እስከ ትግራይ ደንበር ጀምሮ እስከ ሁሉም ደንበር ላይ መጠበቅ አለበት ብዬ ነው የማምነው አንድ የኢትዮጵያ መንግስት ከሆነ ድረስ። ስለዚህ አንድ ትግራይ ላይ ሴፍ አልሆነም ለመኖር ሲባል ተጠያቂ ማን ነው? መጀመሪያ ከህወሓት በላይ ትልቁ ማይንድ ሴቱ ኮር ያለው የአብይ ፖለቲካ ለትግራይ ተመቻ አይደለም። አንድ ትግራይ ላይ ትብቶ የተቀበረበት ላይ መኖር የማይችል ከሆነ ባይ ዲፎልት እዛ ላይ ሰላም ማስከበር የማይችል ከሆነ አብይ ነው ተጠያቂ የሚሆነው። አሁን ግን ገለልተኛ ለማድረግ ራሱን ተጠያቂ ላለማድረግ ትግራይ ላይ ነፃ ሆኖ እንዳያኖር የሚያደርገው ሶስተኛ አካል ላይ ያደርጋል። ህወሓት ነው ሳምቤዲ ነው እያለ ስም ይሰጣል ማለት ነው። ምክንያቱም አንተ ፕሮቴክት ማድረግ ማችል አንተ ጠቅላይ ሚኒስትር ምኑ ላይ ነው? ትግራይ ብቻ አይደለም። እሺ አማራ ባለ ትግራይ እሺ ባይ ዲፎልቱና ህወሓት አለ ብለን ሰላም አይደለም እንበል። አማራ ክልል ላይ ከ33 ሚሊዮን ከዛ በላይ ህዝብ የሚኖርበት ትልቅ ህዝብ የሚኖርበት ሰላም ማድረግ አልተቻለም። ከአማራ ይልቅ ኦሮሚያ ላይ ሰላም ይኖራል ብለህ ስታስብ አማራ ላይ ሰላም ማታረግ ከሆነ አንተ ጠቅላይ ሚኒስትር ምን ላይ ነው? ገብቶሃል? አዲስ አበባ ብቻ ነው የምታስተዳድረው ማለት ነው ባይ ሚኒስ። ስለዚህ ይሄ የሚያሳየው እንዲያሙን የአብይ አህመድ ውድቀቱ ኢትዮጵያን አንድ አድርጎ መምራት የማይችል አቅም የሌለው መሆን ሌላ ፖለቲካ ኪሳራ ነው። እንዲያውም ለሱ እንደዚህ ብሎ መናገር በጣም የሚያሳፍር ነገር ነው። ምክንያቱም አንድ ሰው እትብቶ የተቀበረበት ላይ በሰላም ፕሮቴክት አድርገን መጠበቅ ማችል ከሆነ ያንተ ሀገር መምራት ምን ላይ ነው ታዲያ? እንደ ኢትዮጵያዊ የሆነ ውድቀታችን የሚያሳየው እዚህ ላይ ነው። አዲስ አበባ ላይ እንኳን ለራሱ በሰላም መኖር ባይችል በጋቢባይዞ ጦርነት ብቻ አይደለም ሰላም ይባላል። ኢኮኖሚ ስቴቢሊቲ ያስፈልጋል። አዲስ አበባ ላይ አሁን ኢኮኖሚ ስቴቢሊቲ አይተን ከሆነ በጣም ኑሮ እየተማረ ነው። ከ50% ከ70% ብሔሩ ማህበረሰብ ላይ ከአቅም በታች የሆነና የዕለት ኑሮ ለራሱ መግፋት የሚከብድበት ኑሮ እየኖረ ነው። ስለዚህ በዚህ ምስቀልቀል ባለችው ሀገር ላይ አንድ እንደዚህ ብለህ ማውራት ለራሱ እንዴት አይነት ሞራል ነው የምታገኘው? ገብቶሃል? ፕሮቴክት ማድረግ አልቻልኩም ነው በቃ በአይን ሚኒስኮስ የሚል ያለው እኔ ትግራዋይን መጠበቅ አልቻልኩም፣ ትግራይ ላይ መኖር አይችልም ነው። እንደዛ የፈጠረውንም በራሱ ፓርላማ ላይ ያወራው መቀሌ ከ500,000 ህዝብ የሚኖርባት መቀሌ እንደ ባሻሻ አርጌታለሁ የፖለቲካ ስበት የላትም ዜሮ ነች ብሎ ያወራበት ሚኒስ አለ። እንደዛ ካረካት 500,000 የሚኖርበት ህዝብ በሻሻ አርገህ ካስቀረው ያን ህዝብ እንዲበተን እኮ እየሰራ ነው ማለት ነው። በራሱ ነው ያለው፣ እኔ አይደለም ያልኩት። አብይ ራሱ በፓርላማ ላይ ትግራይ የፖለቲካ ስበቱ አጥፍተን ከበሻሻ የተለየች አይደለችም
መብራት ዘግተንባታል፣ ባንክ ዘግተንባታል በኤምኤስ ምክንያቱም የነበረው ማኒፋክቸር አጥፍተናል ነው የነበረው ህዝብ አጥፍተናል ነው የነበረችው ሴት ደፍረን ጨርሰናል። ትግራይ ላይ ሰላም የለም። ያን ያደረግነው ደግሞ ከበሻሻ ስበት በላይ የፖለቲካ ስበቷ ዚወር አድርጊያታለሁ ያልከው ህዝብ እንዲበተን ያደረገው ራስ አብይ አህመድ ነው። ለዚህ ህዝብ ተጠያቂ የሚሆነው ማን ነው? አብይ ነው። ህዝቡ እንዲበተን እያደረገ ያለው፣ አማራ እንዲበተን እያደረገ ያለው፣ ኦሮሞ እንዲበተን እያደረገ ያለው ራሱ የአብይ አህመድ አስተዳደር ነው እንጂ ያንን ፕሮቴክት ማድረግ ማችል ከሆነ እንዴት ነው ፓርላማ ላይ ወጥተህ ለራሱ አንድ ትግራዋይ ትግራይ ለመኖር አልቻለም ብለህ ማውራት እኮ ሞራል የለም። እንዲያውም አገር ስቴብል አድርጌ አትፈናቀል፣ እዛ ሁን፣ እኔ ፕሮቴክት አደርግሃለሁ፣ መከላከያ አለ፣ ደጅን ሆነሃለሁ፣ ከኤርትራ እጠብቅሃለሁ፣ ከሌላ ባዳ እጠብቅሃለሁ ማለት ነው። በአሁኑ ሰዓት ትግራይን እያስተዳደረ ያለው ማለት ትግራይ እኮ 3 ዓመት በላይ ጊዜው አስተዳደር እኮ ነበረ። አሁን እኮ ነው ቲፒኤልኤፍ የመጣው። ቲፒኤልኤፍ ከመጣ 3 ወር ነው። ደሞዝ ካልተከፈለ አሁን 6 ወር ይሆናል። የመንግስት ሰራተኞች ከ140 በላይ መንግስት ሰራተኞች ደሞዝ አልተከፈለም። ሁሉም ትግራዋይ ሊስማማ በሚችልበት መንገድ በተለይ ጌታቸው ረዳ በነበረበት ሰዓት አንጻራዊ ሰላም ነበረው ትግራዋይ። በዚህ የሚከራከር ይችላል። ፖለቲካዊ ይሳተፋል። የተቋሚ ፓርቲዎች በሩን ክፍት አድርጎላቸው ገብተዋል ፖለቲካ ውስጥ። ጣማ ረዶ ማንሳት ትችላለህ። የመድኃኒትና ቁጥር ባለስልጣን ነው። ሌሎች የባይቶና የሳልሳይ ወያኔም እንደዚሁ ሼር አድርገው እያስተዳደሩ ነበረ። ዘሞመንት ጌታቸው ረዳ ከወጣ በኋላ ወዲያው ነው። አሁን ይሄ ጌታቸው ረዳ የተናገረው አይደለም። አሁን ጣማ ረዶ እዚህ ጋር ነግሩን ለታሪክ አስቀምጨዋለሁ። ከቢቢሲ ትግረኛ ጋር ባደረገው ቆይታ ፒኤልኤፍ ኤርትራን የምትመስል ትግራይ እየፈጠረ ነው ብሎ ኢንተርቪው ሰጥተዋል። ደሞመንት ቲፒኤልኤፎች ቴክ ኦቨር ሲያደርጉ ስልጣኑ ግድያ፣ እገታ፣ ዘረፋ፣ አፈሳ ተጀመረ። ኦኬ፣ ለዚህ ማን ኃላፊነቱ የሚወስደው? ኦኬ፣ እዚህ ጋር መስጠት ፈልገው መጀመሪያ ፕሪቶሪያ እንዲስማማ ወይ ደግሞ ወደ ፕሪቶሪያ የሚያፈርሰው ማን ነው የሚለው ኮንክሉዥን መውሰድ አለብን። ወደ ቲፒኤልኤፍ ብቻ መውሰድ የለብን። ምክንያቱም ፕሪቶሪያ ስምምነት አንዱ የሚለው የትግራይ ግዛት ወይ የነበረው መሬት ይመለስ የሚለው ተስማምቶ ነው የመጡት። ስለዚህ ያን እንዳይሆኑ ያደረገው በጀት እንዳይለቀቅ የሚያደርግ ያለው ማን ነው ብለን መውሰድ አለብን። ምክንያቱም ያን ሰላም ካለ እኮ ያን ይታወቃል። የነገርኩህ እኮ ነው። አሁን መቀሌ በሻሻ አድርጊያታለሁ፣ የፖለቲካ ስበቷ ዜሮ አድርጊያታለሁ ስትል እኮ እዛ ያለው ማህበረሰብ እንደማትኖር እኮ እየነገርኩህ ነው። በአይን ሚኒስ ያንን ለራሱ መፍታት አንተ በፈለግከው ትመልሳለህ። አሁን ከዜጎች እገታ ጋር ከግድያ ጋር ከሰላም ማጣት ጋር የትግራይ ህዝብ አይቶትም ሰምቶትም በማያውቀው ደረጃ ላይ ምን ያገናኘዋል? አሁን አንተ ያነሳው ነገር ይሄ የመልካም አስተዳደር እጦት ነው አይደል? ለምሳሌ ሰላምና ደህንነት የማስጠበቅ ጉዳይ ነው። ሁሉንም ከወረዳ ጀምሮ ባለስልጣናቶችን አንስተ የሚፈልጉትን ሰው ካስቀመጡ በኋላ እገታ፣ መደፈር፣ ዝርፊያ፣ ግድያ፣ አፈሳ እነዚህ ሁሉ ተደራርበው ከመጡ ያው ትግራዋይ ጭምብል ባጠለቁ በማያውቁት ሰዎች እየተገደሉ እየታፈኑ አንደርስታንድ። የቲፒኤልኤፍ ደጋፊዎች ይሄ እንዲነገር አትፈልጉም። ግን ይሄ ሁሉ አሁን ከምትለው ከፕሪቶሪያ ስምምነት ጋር ምን ያገናኘዋል? እንዴት መሰለህ ፕሪቶሪያ ዋናው አሁን እኮ ቲፒኤልኤፍ የወረደው እኮ ፕሪቶሪያ ስምምነት ሆኖ ጊዜያዊ አስተዳደር ተመሰረተ። አሁን ጊዜያዊ አስተዳደር የተሰጠው ስራ ስላልሰራ ነው አሁን ቲፒኤልኤፍ የመጣው። ገብተዋል። አሁን በጊዜ አስተዳደር የትግራይ መሬት ተመልሶ ቢሆን ሁሉም ትግራዋይ አብይ ጎን ላይ ይቆማል። መጀመሪያም እኮ ቲፒኤልኤፍ ያለውን ትጥቅ እኮ አራግፏል። ከ60 ሺህ በላይ ታጣቂዎች ዲዳር ተሰጥቷቸው ተመልሰዋል። ሰላም የሚሆነው ሰላም የሚያደርግ ነገር ስንሰራ ነው እንጂ ዝም ብለን ሰላም ብቻ ሰላም አይመጣም። ገብተዋል። የትግራይ ህዝብ ጦርነት አይፈልግም። ባይሚስ ጦርነት የሚፈልግ ህዝብም በዚህ ዓለም ላይ የለም። ግን ጦርነት እንዲፈጠር የሚያደርገው ያለው ማን ነው? የአብይ አካሄድ ነው። ምክንያቱም መሬት ይመለስ አይመለስም። እሺ ራያ ላይ ለብቻቸው ተፈናቃዮች ይመለሱ ተባለ፣ ተመለሰ። አሁን ሰምቶ ላይሆን ይችላል። እዛን ሰዓት ግን ከተመለሰ በኋላ የተፈጠረው ግን አንተ ትግራይ ደጋፊ ነበር፣ ከትግራይ እንትን ነበር ከተባለ ፈንጂ የጣለበት 5 እስከነ ቤተሰቡ የሞተ በቅርብ ሰው ለራሱ ነበር ራያ አካባቢ ማለት ነው። ስለዚህ ያንን ፕሮቴክት የሚያደርገው ህዝብ ለራሱ ፕሮቴክት የሚያደርገው ወልቃይት ላይ ቢመለስ ሌላ ቦታ ላይ ቢመለስ ፕሮቴክት የሚያደርገው ኃይል የለም። ገብተዋል። ስለዚህ ያን ፕሮቴክት የሚያደርገው ኃይል ጊዜያዊ አስተዳደር የትግራይ እኮ ይግባ አለ። የጊዜያዊ አስተዳደር በትግራይ ሆኖ የትግራይ መሬት ይመለስ ሲባል አይመለስም አለ። እሺ ባንክና መብራት ይለቀቅ ሲባል ከታደሰ ወረደ ሳይወርድ ነው ባንክ እንትን የተዘጋው፣ በጀት የተዘጋው። አሁን 3 ወር ነው ቲፒኤልኤፍ ስልጣን የያዘው። 6 ወር ይሆናል ግን በጀት ከተለቀቀ ከተዘጋ ማለት ነው። ስለዚህ ፕሪቶሪያ ስምምነት ሳይሆን ችግር ያለበት አብይ አህመድ
ከትግራይ ህዝብ ጋር ነው ያለበት ቀጥታዊ ችግር ያለበት። ምክንያቱም ያን ችግር ከፈታኩ ቲፒኤልኤፍ እኮ የትግራይ ህዝብ ራሱ ያወርደዋል። ግን ቲፒኤልኤፍን እየደገፈው ነው ያለው። ምክንያቱም ተሸሽገው ወደ ቲፒኤልኤፍ እንድትመጣ የሚያደርግ ምንድነው? ራያ ላይ ተፈናቅለህ ስትሄድ የሚጠብቅህ ፕሮቴክተር የሚያደርግ የብልጽግና ኃይል የለም። ትግራይ ላይ ሆነም እንደዛ የለም። እሺ የመጨረሻውን ጥያቄ ላንሳልህ። አንተ ደስ ባለመለስ ጌታቸው ረዳም ስልጣን ላይ በነበረ ሰዓት፣ ታደሰ ወረደም ስልጣን ላይ በነበረ ሰዓት ተመሳሳይ ነገር ይነገራል። የሚበጀተው በጀት ለሰራዊቱ ነው የሚከፈለው። ከአቅም በላይ ትግራይ ውስጥ የመንግስት ሰራተኛ ደሞዝ አይከፈለውም። ዶክተሩ ደሞዝ ሳይከፈለው ውዝፍ ዕዳ ባለበት፣ አስተማሪው ሳይከፈለው ውዝፍ ዕዳ ባለበት የሚበጀተውን በጀት አምጡ እያሉ ለቲዲኤፍ ለሰራዊት አባላቶች የሚሰጡ ከሆነ በጎን ደግሞ መምህራን፣ ይሄ እንግዲህ የመምህራን ሰምታችኋል፣ የዶክተሮችን ሰምታችኋል። ትግራይ ውስጥ ያለው መስከርከል ይሄን አንተ እንዴት ነው የምታስታርቀው? አሁን እዚህ ጋር እንደ ጠቅላላ ስናየው ዲዲአር ተግባራዊ ይሁን ሲባል እንግዲህ ሰምታል እና ይሄን እሺ እንዴት ነው የምታስታርቀው አንተ? ዲዲአር እኮ ተግባራዊ ሆኖ ከ60 ሺህ በላይ ተመላሽ እንዳለ በፌዴራል መንግስትም ተነግሯል። ይሄ ባይዞይ ቀላል ቁጥር አይደለም። 60 ሺህ የሚባሉ ነፍስ ድኗል። የትግራይ ጦርነት የማይፈልገው መሆን የምታየው እኮ እዚህ ጋር ነው። ዲዲአር ይባል ሲባል ወዲያውን እነ ጀነራል ምግብ ወዲያውን ነው ትጥቃቸው እያስረገፉ እነ ጀነራሉ የኢትዮጵያ ሄዶ ተረካክበዋል። መድፍና ታንክ ተረካክበዋል። የመጀመሪያ ዙር አድርጓል። በአብይ በኩል ግን በዛ በኩል ምን ተሰራ ብለን ስንጠይቅ ምንም የለም። ሳም ኤክስታንስ የትግራይ መሬት ተመለሰ አልተመለሰም፣ ደሞዝና ባንክ ተለቀም እስካሁን 2000 ማውጣት ከጀመረ የትግራይ ብር 8 ወር ይሆናል። እኔም በማውቀው ስታቲስቲክስ ማለት ነው 2000 ብቻ ነው ማውጣት የሚችለው ትግራይ ላይ። አሁን እንዲያውም ተዘግቶ ሊሆን ይችላል። ይሄ ቆየው ቲፒኤልኤፍ ከመምጣቱ በፊት ጀምሮ የነበረው አመጣጡ ነው። መንገድ እየተዘጋ መብራት፣ ይሄ ምግብ ሸቀጣቶች እንዳይገባ አንዴ ይዘጋል፣ አንዴ ይከፈታል። የፈለገው አንድ ሰው መጥቶ ሊዘጋው ይችላል ያን መንገድ ማለት ነው። ስለዚህ ይሄ የሚያደርግ ምንድነው ተደራራቢ ጦርነት እንዲፈጠር ነው እንጂ የሚያደርገው ወደ መፍትሄው እየሄድን አይደለም ነው እንደኔ ሀሳብ። ስለዚህ በጠቅላላ እንዳለው ስንዳይ ያን በጀት ያልከው በጀቱ ሁሉም ሰራዊት እኮ አለው። አማራ ክልል ልዩ ኃይል አለ፣ ኦሮሚያ ክልል ልዩ ኃይል አለ፣ ሁሉም ላይ እኮ ልዩ ኃይል አለ። ቲዲኤፍ የሚባለው የተፈጠረው ደግሞ ከጦርነቱ ኋላ ነው። ፈረሰ፣ ልዩ ኃይል ሆነ እንበል እሺ። ከዚ በኋላ ፕሮቴክት የሚያደርግ ኃይል ግን ስታጣ ደግሞ ተመልሰ ትገነባዋለህ። አሁን እኮ በግድ አፈሳ የተጀመረውም የአብይ አካሄድ ከሆነ የአብይ ሰላም እንዲሆን ባይዘው የሚፈልግ አይመስለኝም። ትግራይ ላይ ሰላም ሆኖ አማራ ክልል ላይ ሰላም ሆኖ ሊቀጥል የሚፈልግ አይነት አስተዳደር አለ። ምክንያቱም ስናየው ትግራይ ላይ እንደዚህ ተፈጠረ ህወሓት ጋር ለምን ሆኖ እና በጠቅላላ የአብይ አካሄድ የትግራይ ህዝብ ብቻ ጠላት ሳይሆን መላ የአማራ ህዝብ ጠላት ነው፣ የኦሮሚያም ህዝብ ጠላት ነው። አሁን በዚህ ኮንክሉዥን ስንሰጥ በጠቅላላ ላይ አንድ አማራ ላይ መኖር አይችልም ብሎ የሚያስብ ከሆነ አማራን ፕሮቴክት ማድረግ አልችልም፣ አማራ በአማራነቱ አማራ ላይ እንዲኖር እያረኩት አይደለም ነው በ5 ሚሊዮን አለው። ስለዚህ አገሪቷን ሰላም አድርጌ መብራት አልችልም፣ ትግራይ ላይ ሰላም የለም፣ አማራ ላይ ሰላም የለም፣ ኦሮሞ ላይ ሰላም የለም ካለ ይሄ ሰውዬ ምንድን ነው የሚያስተዳድረው? አሁን ሶሻል ሚዲያ የምንጠቀሙ ሰዎች እኮ ከኢትዮጵያ 130 ሚሊዮን 30 ሚሊዮን እንኳን አንሆንም። 100 ሚሊዮን ያለው እኮ በረሃብና በችግር ማንም ሰሚ በሌለበት ነው እየተሰቃየ ያለው። አሁን ትልቅ ስልክ ስላለ ስማርት ስልክ ስላለ ብቻ እኛ ስለምንጠቀም ድምፅ የምናሰማ ያለው እንጂ ድምፁ ታፍኖ ያለው ስንት የአማራ ስንት የትግራይ ገበሬ ደግሞ በየቦታ አለ። ከ7 ሚሊዮን በላይ ተፈናቃይ ተማሪዎች አሉ። በአሁኑ ሰዓት ትምህርታቸው ያቋርጣሉ። አሁን ያለው ስርዓት የትግራዋይ ሁሉ ጠላት ነው ብለን የምታስበው የብልጽግና? አብሶሉት 100%። ኦኬ እንደዛ ከሆነ ታዲያ ደብረጽዮንን ትተው ወደ አብይ ለምን ይመጣሉ ታዲያ? ህዝቡ የተሰደደ ወደ መሀል ሀገር ለምን ይመጣል? አሁን ለምሳሌ ኤርትራ ተሰድዶ ወደ ኢትዮጵያ የሚመጡት እኮ እንደምትለው ሲሆን ጠላት ከሆነ ኦሮሚያም፣ አማራም፣ ሌላም አካባቢ ሐዋሳም የትም ያሉ ትግራዋይ በሙሉ ተሰብስበው ወደ ትግራይ ነበር መሄድ የነበረባቸው። አሁን ግን በተገላቢጦች ነው እየሆነ ያለው። ቴዲሻ ይሄማ እንዴት አድርገን 125 ዲግሪ ይሄ 130 ዲግሪ የዘጋበት እኮ ነው። አሁን እንኳ ትግራይ ዘር ማጥፋት የሚባለው ባይዘው ይሄ እኮ ነው። ጌታቸው ያመነው 300 ዲግሪ ለራሱ ታስረዋል ሲል ራሱ ጌታቸው እየተናገረ ነበር። ሳይምስ እየቀጠለ ነው። በመጀመሪያ ጦርነት ሲጀምር እኮ የትግራይ ህዝብ ተፈናቅሎ ወደ አማራ ወደ አዲስ አበባ ተፈናቅሎ ሲመጣ እኮ ባንክ ተዘግቶ ነበር ታውቃለህ። በጦርነት ሰዓት ትግራይ ስለንኩ ብቻ ኤርፖርት አትወጣም ነበር። ይሄ እንደሚፈጠር እርግጠኛ ነኝ። ባይዘው ስልጣኑ አሁን ቲፒኤልኤፍ ለምሳሌ ወደ አዲስ አበባ የሚጠጋ ከሆነ አንድ ትግራዋይ አዲስ አበባ ላይ እንዲኖር አይፈቅድም። ይሄ ማወቅ ያለብሽ። ጁንታና ትግራይ ከአካባቢያችን ናጽላ ተብሎ እኮ ተጀምሮ ነበር። ለምን ይመስላል? ምክንያቱም አንድ ትግራዋይ ቲፒኤልኤፍ ከመጣ ይወጋኛል ብሎ ስለሚያስብ ነው። አሁን ለፖለቲካ ፍጆታ ነው እንጂ የሚሰራ ያለው አብይ። እውነት ለመናገር አንድ ትግራይ ላይ በሰላም መኖር ካልቻለ ኢትዮጵያ እንደ ኢትዮጵያ እየቀጠለች አይደለም ብዬ ነው የማስበው። ምክንያቱም ትግራይ ላይ በሰላም መኖር ያለበት እንጂ አዲስ አበባ አይደለም።
አንድ ኢትዮጵያዊ ኢትዮጵያ ነው ሰላም ሆኖ መኖር አለበት እንጂ ካናዳ ላይ ሆኖ አይደለም ሰላም የሚያገኘው። ከራሱ ክልል ከራሱ የተወለደበት ቤተሰቡ ጋር ነው በሰላም መኖር ያለበት እንጂ ብለን የምናስበው እንደዛ ከሆነ እኮ አንተ አሜሪካ ወይ ውጭ ያለው ሰው እኮ ውጭ የተሻለ ኑሮ ይኖራል ማለት ነው ከኢትዮጵያ። ስለዚህ አንድ ማለት አንድ ሰው ኢትዮጵያዊ አይደለም ልትሉ አትችልም። ሌላ ቦታ የተሻለ አለ እዛ ሄድ እንደማለት ነው። እና በአይን ሚኒስ እኔ የምፈልገው የተስተካከለች ትግራይ የሚኖርላት፣ የተስተካከለ አማራ የሚኖርላት፣ ኦሮሞ የተስተካከለ ገበሬ ኦሮሞ የሚኖርለት፣ ሁሉም አቀፍ የሆነ ሁሉም ሰላም ሆኖ እንዲኖር ነው የምፈልገው እንጂ አንዱ ተፈናቅሎ ከማያውቀው ሀገር ሄዶ መጥፎ ስራ እየሰራ እንዲኖር አልፈልግም። እናመሰግናለን። የመጨረሻ ዙር ላይ ነው የምንገኘው። የመጨረሻ ዙር ሰዓት ላለ መግደል ጥያቄ አልጠይቃችሁም። አለን የምትሉትን ትናገራላችሁ። ከዛ እንሰነባበታለን። 6 ደቂቃ አረግላችኋለሁ። የአርበኛው ልጅ እስኪ በተነሱ ጉዳዮች ላይ እስኪ ሂድበት። ከዛ ወደ አቤል ጎንደሬው፣ ከዛ ወደ ሚኪ እንመጣለን። አመሰግናለሁ። የመጀመሪያው ተፈናቃዮች ጋር በተያያዘ ስላወራ ልጁ ስለ ተፈናቃዮች እንስማ እስቲ። በቦታው ላይ ነበሩ ሚሊሻ ብለን ጭምር በርከት ያለ ሰው ለማስገባት ምንም ችግር አልነበረም። ግን እዛ አካባቢ ያሉ ለምሳሌ የኛ ሰክሰስ በአንድ ወይ በሌላ መልኩ የማይመቻቸው ሰዎች ምን ማድረግ ጀመሩ? አይ የሚያደርጉት ስለማይታወቅ በርከት ያለ ኃይል ሚሊሻ ነው እያል በተለያየ ቦታ እናስገባ ብለው በስልክ ሲደዋወሉ የተደዋወሉትን አምጥታ ሰጡኝ። የማውቃቸው ሰዎች ናቸው የሚደዋወሉት፣ አስተዳዳሪዎች ናቸው የሚደዋወሉት። በእንደዚህ አይነት ሲቹዌሽን ውስጥ ሆነ መተማመን ቢሉ ልታደርግ አትችልም። ይህን ታቀስ አለብን። አንድ ነገር ልንገር፣ ይሄ አንደኛው ነው። ሁለተኛው ደግሞ ፕሪቶሪያን አግሪመንት ዲፋይን የሚያደርጉበት መንገድ ነው። ህወሓት አልጀርስንም የራሱ ትርጉም አለ፣ የራሱ እንግሊዝኛ ዲክሽነሪ ያለው የሚተረጉምበት። ለነገሩ የተፈረደበትን እንኳን ማንበብ የማይችል ስብስብ ከዚህ ውጭ ምንም ሊያደርግ አይችልም። ካድሬዎቹ እንግሊዞች እንግሊዝኛን እንኳን አይናገሩም አይችሉም የሚሉ ካድሬዎች የሚያሳዩን ሰዎች ቢኖሩ ህወሓቶች ናቸው። ዛሬ መጥተው ፕሪቶሪያ የትግራይ ቴሪቶሪ መለስላት ይላል። የትኛው አንቀጽ ነው የሚለው ብትለው አያወጣልህም። የለማ እንደዛ ነው። ከሱ ይልቀው የመጀመሪያው ፖይንት አይ ቲንክ መነሳት ያለበት ስለሆነ ነው። ትግራይን እንትን አርጊያታለሁ ሲኦል አርጊያታለሁ ብሏል። ትግራይን ሲኦል እያደረገ ያለ እናቶች ወጥተው በቪዲዮ በአይናችን እኮ እያየን ነው። በቪዲዮ እየታየ ስቲል ድርቅ ብሎ መከራከር የራሱ ታሪክ በውጭ ቆማ እንትናለች። አንድ ቀፎ ባዶ ምናምን የሚሉት የልማት ጉጅሌዎች አይነት ወሬ ማውራት ጥሩ አይደለም። የህወሓት ከሱ ይልቅ አሁን ለምሳሌ መቀሌን በሻሻ አድርጊያታለሁ አለ። በሻሻ ተራ የሆነች ቦታ አንድ ቀበሌ መሆኗን የሚያሳይ ነው። ከሱ ይልቅ ግን ከአንድ ሳምንት በፊት የህወሓት ተወካዮች የነበሩት ጦርነቱን ሲከፍቱ መቀሌ የሚሊተሪ የስህበት ማዕከል ሆናለች ብለው ስለተናገሩ አሁን ዲስአርም አድርጊያለሁ ማለት ነው። ያን የተናገረው ሙሉ ንግግሩን ከፍተን መስማት እንችላለን። ፎዳት ማተር ግን ትዊስት አድርገው እነሱ ለሚፈልጉት የንግግር አይነት አድርገው ሊነግሩን ይፈልጋሉ። ከሱ ውጪ በጀት የሚባል ነገር አለና የበጀቱን ጉዳይ ልመልስ። የመጀመሪያው ነገር ህገ መንግስቱን እንደው ይሄ የሚምሉበት የሚገዘቱበት በደማችን አቆም ነው የሚባለው ህገ መንግስት የድጎማ በጀት ይባላል። የድጎማ በጀት ማለት መጀመሪያ ራስህ በጀት የምትሰበስበው አለህ ማለት ነው። በጀት የምታረገው አስተማሪዎችን መንግስት አይከፍልልም፣ የመንግስት ሰራተኞችን መንግስት አይከፍልልም። ያ በጀት የሚበጀተው ለፌደራል መንግስት ኮንስትራክት ለሚያደርጋቸው መንገዶች ምናምን። ይሄንን እንኳን መረዳት አይችሉም። ከሱ በላይ ደግሞ ይኸውልህ 12 ቢሊዮን ብር ተመደበላቸው። 12 ቢሊዮን ብር ተመድቦላቸው አስተማሪዎች ፍርድ ቤት ሄደው ከሰው እንዲከፈላቸው አያደርጉም። 8 ቢሊዮኑን ለታጣቂ ከፈሉት። ዲስአርም አያደርጓቸውም። እነዚህን ታጣቂዎች እየቀለቡ እያበሉ እያጠጡ ቁጭ አድርገው የትግራይን ህዝብ ላይ የሚጫወቱበትን ሁኔታ ነው እየፈጠሩ ያሉት። አሁንም የሆነ ያለውን ሁኔታ ስታየው እሰማለሁ አይደለ ቴዲ? እሰማለሁ። 12 ቢሊዮን ብር ተመድቦላ ከ12 ቢሊዮን ብር 8 ቢሊዮኑን ለታጣቂ ከፈልን ብለው አስተማሪ ሳይከፍሉ ውዝፍ በጀቶችን ሳያወራርዱ አንድ ውሃ ሳይሰሩ አንድ ነገር ሳይሰሩ ተጨማሪ መንግስት ምን ይሰጣቸዋል? 69 ቢሊዮን በቁሳቁስ
ይሄን ሁሉ አሁን ነገ ሄደው ለሻቢያ እንደ ቆራሌው አሳልፈው ሊሰጡት መሰለኝ። ኮምፒውተሮች ምኖች ተሟልቶላቸው ስቲል ኮምፕሌን ያደርጋሉ። በጀት የፌደራል መንግስት በጀት በጻፋችሁት ህገ መንግስት ላይ የተቀመጠ ነው። አንብቡት። ህገ መንግስቱ አይገድልም ማንበብ እንዴ። የተቀመጠው እኮ የፌደራል መንግስት የድጎማ በጀት ያደርጋል። የድጎማ በጀቱ ደግሞ ለፌደራል ፕሮጀክቶች ነው የሚለው። ያንተን ታጣቂ ሊከፍልልህ የፌደራል መንግስት ታክስ የበሰበሰበው ያንተን ታጣቂማ በ8 ቢሊዮን አንድ ጊዜ በበትነው እንኳን ይሻል ነበር። 3 ዓመት ሙሉ ይሄንን ሲጫወቱ አስተማሪው ደሞዝ ሳይከፈላቸው ፍርድ ቤት አሸንፈው ቁጭ አድርጓቸዋል እስካሁን ድረስ። በአሁኑ ሰዓት 1.7 ቢሊዮን ብር ከተለቀቀላቸው በኋላ ቆራርጦ መልቀቅ ጀመረ ፌደራል መንግስት። ምክንያቱም ቢያንስ አንዱን ነገር እንኳን ታጣቂ እንዳይከፍሉበት ወደ ጦርነት እንዳይገቡበት። ነገር ግን እነሱ እያደረጉ ያሉት ምንድነው? ለእርዳታ ካቀረበላቸው በኋላ እርዳታ የለም ህዝቡ ተረባ ለማለት ድራማ ይሰሩ ጀመር። አንዴ ቃል ነዳጅ ይወለ 500,000